አብዛኞቹ የስኳር ታካሚዎች መድኃኒት ሳይጀምሩ መጥተው ከኛ ጋር ያለምንም መድኃኒት በምግብ የታከሙ አሉ። የሰው ልጅ ልብ ከሁሉም የሰውነታችን ክፍል ምግብ ትመርጣለች። ከሱስ መውጣት አለብን። የመጀመሪያው ነገር የእንጀራ ሱስ ካለብን እንጀራውን መቀነስና በሌሎች ጤነኛ ካርብ የምግብ አይነቶች መቀየርም እንችላለን። ከእንጀራ ጋር የሚቀርበውን የወጥ አዘገጃጀት ሂደት ግን በእኔ እምነት ሙሉ በሙሉ መቀየር አለብን ብዬ ነው የማስበው። አጭር፣ ቀጭን፣ ቦርጫም ወይ ረዥም እንዲህ አይነት ነገር እንሆናለን። ኢትዮጵያውያን የምግብ ስርዓታችን ልክ ባለመሆኑ ምክንያት የምናጣው ነገር ምንድነው? ቶሎ ነው የምናረጀው። 100 ምናምን ዓመታቸው ላይ መደበኛ ስራቸውን የቀጠሉ ሴት በቅርብ ዜና እየሰማሁ ነበር። ይሄ እነሱ ጋር የተለመደ ነው። ሰዎቹ ስትሮክ ሴንተር ሲገቡ እናያለን። ዲያሊስ ሴንተር ሲገቡ እናውቃለን። ክብደት መቀነስ የሚፈልግ ሰው ካሎሪያቸው ዝቅተኛ የሆኑ እንደነ ተልባ፣ አብሽ፣ ዘይትን የግድ እኮ መጠቀም የለብንም። ባይዘወይ ግን ያለ ዘይት መኖር ይቻላል። ባይዘወይ ምግባችን የሚመረጠው በምላስ ነው መቼም አይደል? ምላሳችን ስጋ ካስፈለጋት ብዙ ዱባ አልወድም ነው የሚለው ብዙ ሰው። ዱባ ውስጥ ግን በጣም ብዙ ጠቃሚ ነገሮች አሉ። ስለዚህ ምላሴ መልመድ አለባት ይሄን ነገር። ለልብ የሚጠቅሙ ጉበት ስብ ያለበት ሰው አይ እንደፈለኩ እየበላሁ የሚያመረኝና የምወደው ምግብ እየተመገብኩ መድኃኒቴን እየወሰድኩ የሚመጣውን እችላለሁ የሚል አለ። አብሽ በጣም ብዙ ጥቅሞች አሉት። የስኳር መጠንን ለመቀነስ ከሚረዱ ለስኳር ታካሚዎች ከሚታዘዙ የምግብ ዝርዝር ውስጥ አንዱ ነው። የለመድነው ነገር ስለሆነና በክብደቱም በስኳሩም ኮሌስትሮል የተለያዩ ናቸውና ውጤታማ እንዲሆኑ ያደረጋቸው ነገር ምንድነው? እንዴ ስጋ ከሌለ እንዴት እኖራለሁ? ጤና ይስጥልን የስለኛ ፖድካስት ተከታታዮች፣ ዛሬ ስለ ስነ ምግብ ጉዳይ ለማውራት የጋበዝንላችሁ የስነ ምግብ ባለሙያ ነው። ረዳት ፕሮፌሰር ሙሉቀን ፍቃዴ ይባላል። ከሎዛ የስነ ምግብ ማማከር አገልግሎት ነው የጋበዝነው። የምንመገበው ምግብን በማስተካከል በተለይ የኢትዮጵያውያን የምግብ አበሳሰል ስርዓት ከጤናችን ጋር ቀጥታ ቁርኝት አለው። ተላላፊ ላልሆኑ ስኳር፣ ደም ግፊት፣ የልብ ህመምን በተመለከተ ጤናማ ሆነን እንድንኖር የአመጋገብ ስርዓታችንን መቀየር እንዳለብን ብዙ ጊዜ ሲናገር እንሰማዋለን እና ዛሬ በፖድካስቱ ከሱ ጋር ቆይታ እናደርጋለን። እንድትከታተሉ ጋብዛችኋለሁ። እንኳን ደህና መጣህ ረዳት ፕሮፌሰር ሙሉቀን ፍቃዴ። ሰሞኑን በሚዲያ ላይ አንድ አርቲስት ያመሰግንህ እየሰማሁ ነበረ። አርቲስት ሸዋፈራው ደሳለኝ 17 ኪሎ ቀነስኩኝ እና አመስግኑልኝ ሲል ነበርና 17 ኪሎ መቀነስ ለብዙ ሰው በጣም የሚያስቸግር ነገር ነው። ለዛም ይመስለኛል ሰዎች አንተ ጋር የሚመጡትና ክብደት አሁን ላይ የብዙ ሰው ጭንቀት እየሆነ ነው። እንዴት ነው? ምንድነው መላው? ክብደትን የመቀነሻ መላው? እሺ እንግዲህ እንደሌሎቹ የአዲስ አበባ ነዋሪዎች አርቲስት ሸዋፈራው ደሳለኝም በእኛ ሕክምና ማዕከል ክትትል ሲያደርግ ቆይቶ ቀደም ሲል ለመጥቀስ እንደሞከርሽው ወደ 17 ኪሎ ቀንሷል። ያው ኮሚትመንት ነው የሚጠይቀው። እንግዲህ ከብዙ አርቲስቶች የተሻለ ኮሚትድ ስለነበር ያንን ውጤት አመጥቷል። ያው ክብደት ለመቀነስ ራሱን የቻለ ፕሮቶኮል ፕሮሲጀር አለ። እያንዳንዱ ግለሰብ የጤና ሁኔታው እና ከክብደት ጎን ለጎን ያሉትን የጤና ሁኔታዎች ታሳቢ የተደረገ ፕሮግራም የተዘጋጀላቸው መቀነስ ይችላሉ። አሁን ብዙ ሰው የዳይት ያደርጋል፣ አብዛኛው ጊዜውን ጂምናዚየም ውስጥ ያሳልፋል። ቁርስ መጥፎ ነው ሲባል ጾሙን የሚውል ሰው በቀን አንዴ ብዙ አይነት አሁን የማህበራዊ ሚዲያውም ብዙ አማራጮችን ይገልጻልና የእናንተ ምንድነው የሚለየው? የእናንተ የስነ ምግብ ስራ ነው። በሎዛ የስነ ምግብ ማማከር ብዙ ሰዎች እንደሚጠቀሙ እንሰማለንና የእናንተ ለየት የሚያደርገው ምንድነው? እንግዲህ በዘርፉ የተሻለ ኤክስፒሪየንስ እና እውቀት አለን ብለን እናስባለን። እኔ በሜዲካል ባዮኬሚስትሪ ሁለተኛ ዲግሪ ግራጁዌት አድርጌ ነው እየሰራው ያለሁት። እሱ ደግሞ ቀጥታ ስለ ሰውነታችን ክብደት መነሻ ምክንያት እሱንም እንዴት ማስተካከል እንችላለን የሚለውን ዲቴይል የሚያጠና ሳይንስ ነው። እሱ ያግዘናል። ብዙ ጊዜ በሶሻል ሚዲያ ላይ የሚነገሩት ነገሮች ግን የራሳቸው የጎንዮሽ ጉዳት ይኖራቸዋል። ሰዎች በተቀናጀ ሁኔታ ነው ክብደታቸውን መቀነስ ያለባቸው። ስፖርት መስራት ያለበትን ፕሮግራም ውስጥ እያካተትን መንቀሳቀስ የማይችሉትን ደግሞ ምግቡ በራሱ ብቻ መቀነስ እንዲችሉ እያደረግን እንደየግለሰቡ ሁኔታ ይለያያል የፕሮግራሙ አይነት ማለት ነው።
አንድ ክብደቱን መቀነስ የሚፈልግ ሰው በተቀናጀ ሁኔታ መመገብ ያለበትን የምግብ አይነቶች መለየት መቻል አለበት። በተጓዳኝ ደግሞ መመገብ የሌለበት የክብደት መጠኑ ሊጨምሩ የሚችሉ ቤታችን ውስጥ በተለምዶ የምናገኛቸው ብዙ ጊዜ የምናገኛቸው የምግብ አይነቶች አሉ። ከነዛም በመታቀብ ይሆናል ማለት ነው እንጂ ብዙ ጊዜ ሚዲያ ላይ እንደሚወራው እንዲህ አይነት ነገር በየቀኑ ተጠቀሙና ክብደታችሁን ትቀንሳላችሁ ወይም እንደዚህ አይነት ነገር እየጠጣችሁ ክብደታችሁን መቀነስ ትችላላችሁ የሚሉ ማስታወቂያዎች እናያለን። ያ ግን ጤናማነቱም ልክ አይደለም። ሁለተኛ ውጤታማነቱም በዛው ልክ ነው። እዚህ ጋር ክብደቴን ለመቀነስ የሚያግዝ ነገር እየተጠቀምኩ በሌላ በኩል ክብደቴን የሚጨምርብኝ አይነት የምግብ አይነት መጠቀም ከሆነ እሱ ውጤታማ እንዳልሆን ያደርጋል ማለት ነው። የጎንዮሽ ጉዳትም አለው። በመራብ ያላግባብ ለብዙ ሰዓት በመቆየት ከምግብ በመታቀብ ክብደትን ለመቀነስ የሚደረግ ሂደትም የራሱ የጎንዮሽ ጉዳት አለው። ስለዚህ ሰዎች እንዳሉበት የጤና ሁኔታ አካላዊ እንቅስቃሴ ማድረግ ይችላሉ አይችሉም፣ ከእንቅስቃሴ በተጨማሪ ደግሞ እድሜያቸውን ታሳቢ እየተደረገ የምግብ ዝግጅት ይሰጣቸዋል ማለት ነው። እሱን እየተከታተሉ ነው እንግዲህ ውጤታማ የሚሆኑት እንጂ ብዙ ሰው ጨጓራ በሽተኛ የሆነ ሌላም ብዙ የጎንዮሽ ጉዳትን ያስተናግዳል። መቼስ የክብደት ጉዳይ አሁን የብዙ ሀሳብ ስለሆነ የእናንተ ተቋም በምግብ እናክማችሁ ትላላችሁ እና ምግብ የኛ ኢትዮጵያን አመጋገብን እንዴት ነው የምታየው? ችክን ተደርጋ ተቆላልታ ባለሙያም እንደዛ ነው። በቃ ችክን ያለ ወጥ ነው የምትሰራው ነው የሚባለው። የምግብ አበሳሰል ላይ ደግሞ ብዙ ጊዜ ጥያቄ ስታነሳም እሰማለሁኝ አንተ። አዘገጃጀቱ ላይ የኢትዮጵያን የምግብ ስርዓት በሳይንሳዊ መንገድ ሲፈተሽ ጥያቄ ይነሳበታል። ኦብቪየስሊ ብዙ ማሳያዎችም አሉ። በምግብ ስርዓታችን በጣም እየተጎዳን እንደሆነ ብዙ ነገሮችን ማንሳት እንችላለን። እንግዲህ እኔ በራሴ የምረዳው ሰዎች የሚጣፍጣቸውን ለዓይናቸው ደስ የሚላቸውን ከዛም ማለፍ ሲል ሆዳቸውን መሙላቱን እንጂ የተመገቡት ምግብ ለሰውነታቸው ተገቢ ነበር ወይ፣ ከጤናቸው አንፃር ልክ ነው ወይ፣ ሰውነት የሚፈልገውንስ ነገር በየቀኑ እያገኘ ነው ወይ የሚለውን ሰዎች ለዚህ መልስ እየሰጡ ነው ብዬ አላስብም። ጀስት የቁርስ የምሳ የራት ሰዓት አለ፣ እሱን እየጠበቁ መመገብ ሆኗል። ይሄ እንግዲህ አቅም በፈቀደው ልክ ማለት ነው። በተለምዶ አሁን እንግዲህ ኢትዮጵያውያን የምንመገባቸው ምግቦች አሉ አይደል? እንጀራ በወጥ ጧት እስኪ ብዙ ጊዜ አንቺ አሁን ቁርስ የምትመገብ ምንድን ነው? እንደ ምሳሌ አሁን ግን እየበላው አይደለም። የቁርስ ሰዓት ማርዘም ፋስት የምናረግበትን ከማታ ጀምሮ ማርዘም ጥሩ ነው የሚባለው ነገር እየሞከርኩ ነው። እየበላው አይደለም ግን በምበላ ጊዜ ለምሳሌ ፍርፍር አሁን ነው ጣልከው ፍርፍሩን አይደለም ወይ በብዛት እንደዛ ነው ወይ እንቁላል የመሳሰለው ነገር ነው። የምግባችንን ተገቢነትና ሰዎች ለሰውነታቸው የሚያስፈልገው ምግብ እየተመገቡ ነው አይደለም የሚለውን ነገር ለመመለስ አሁን ያነሳሽው ፍርፍር የሚባል ምግብ ምን ያክል ስለ ምግብ ያለንን ግንዛቤ ክፍተቱን የሚያሳይ ነው። ጀስት ቁርስ ሰዓት ላይ ምግቡ ይዘጋጃል እስከ ምሳ ሰዓት እንዳይርበን ወይም ደግሞ በቁርስ ሰዓት እርቦንም ከሆነ እሱን ለማስታገስ ነው የሚመስለውና ጀስት ከፍርፍሩ ውስጥ ግን ምን አለ? ጸጉሬ ምግብ ይፈልጋል፣ ቆዳዬ፣ አጥንት፣ ጉበት፣ ኩላሊት የሚባል የሰውነት ክፍል አለን። ሁሉም እንደየስሪታቸው እንደየተፈጥሯቸው የተለያየ ምግብ ነው የሚፈልጉት እና ከፍርፍር ውስጥ አሁን ለየትኛው የሰውነታችን ክፍል የሚጠቅም ምግብ አግኝተናል ብንል መመለስም አይችልም ግለሰቡ ቢጠየቅ። በዛው ልክ ግን አንደኛ የተመጠነ አይደለም። ካርብ፣ ፋት፣ ፕሮቲን፣ ቫይታሚንስ፣ ሚነራልስ የምንላቸው በውስጣቸው ደግሞ ብዙ ዝርዝር የያዙ የተመጠኑ ምግቦች አሉ። ከዛ ውስጥ የትኛውን ያሟላል ብንል እንጀራ ነው። እንግዲህ እንጀራን በእንጀራ ነው እየተመገብን ያለን። እንግዲህ ከአንቺ ቁርስ ተነስተን እንደ ምሳሌ እሱን ለማብራራት ብሞክር እንጀራ የዳቦ ዘር ነው ባይዘወይ። ስንዴ፣ ገብስ፣ አጃ፣ ጤፍ አንድ ግሩፕ ውስጥ ነው የሚመደቡት። የካርቦሃይድሬት ምግቦች ናቸው። ግን በሚይዙት ፋይበርና ፕሮቲን መጠን ልክ ግላይሴሚክ ኢንዴክሳቸውን መሰረት አድርገን ከስንዴ ገብስ ይሻላል፣ ከገብስ አጃ፣ ከአጃ ቀይ ጤፍ ልንል እንችላለን። እስቲል ግን አንድ ምድብ ውስጥ ነው የሚገኙት እና እንጀራን በእንጀራ ስንመገብ ከፍተኛ የካርቦሃይድሬት መጠን እየተመገብን ነው ማለት ነው። ይሄ የስኳር መጠን ደማችን ውስጥ እንዲጨምር ያደርጋል። ደማችን ውስጥ ያለ የስኳር መጠን ጨመረ ማለት የስኳር ታካሚ ከሆን የስኳር መጠናችን ከፍ እንዲልና ችግሩ እንዲወሳሰብ ያደርጋል።
አሁንም ይሄ ግሉኮስ ከጤፍ ያገኘነውን ግሉኮስ ወደ ፋት ሰውነታችን ይቀይረዋል። ከበቂ በላይ ከሆነ ሰውነታችን ከሚፈልገው በላይ ካርቦሃይድሬት የሚያገኝ ከሆነ ወደ ግላይኮጅን እና ፋት ነው የሚቀይረው። ስለዚህ ሰውነታችን ላይ ክብደት እንዲጨምር ያደርጋል ማለት ነው። ሌሎቹን ግብአቶች ለማስተዋወስ ያክል ለምሳሌ እንደ ሽንኩርት፣ ቲማቲም እና መሰል ነገሮች እንደ ግብአት እንጠቀማለን አይደለ? ፍርፍሩን በማዘጋጀት ያ ዘይቱንም እናነሳዋለን። አሁን እነዚህ ተፈጥሮ ቲማቲምን ለሰው ልጅ ሲሰጥ ቲማቲም ውስጥ በጣም ጠቃሚ ቫይታሚንስ፣ ሚነራልስ አሉ። ግን በከፍተኛ ሙቀት ውስጥ በማለፋቸው በከፊል ወይ ደግሞ ሙሉ በሙሉ እነዛ ነገሮች ሊጠፉ ይችላሉ። ስለዚህ ማግኘት የነበረብንን ከቲማቲም ከሽንኩርት እና መሰል ግብአቶች ማግኘት የነበረብንን ኒውትሪየንት ወይም ደግሞ የምግብ ይዘት ማግኘት አለመቻል አንዱ ጉዳት ነው። ሌላውና ዋናው ችግር ደግሞ ምንድነው? እነዚህን ግብአቶች የምናበስለው በዘይት መሆኑ ነው። መጀመሪያውኑ ኢትዮጵያን እንግዲህ እንዳለመታደል ብዙ ጤነኛ ዘይት አናገኝም። ይሄ ችግር ያለበትን ዘይት ወደ ቤታችን ካመጣን በኋላ ደግሞ የምናዘጋጅበት መንገድ በጣም ለሰው ልጅ ጤና በጣም አደገኛ ከሚባል ፕራክቲስ ውስጥ ነው የሚመደበው። ዘይት ሙቀት አይፈልግም። ነገር ግን በከፍተኛ ሙቀት ውስጥ በሚያልፍበት ሰዓት ተፈጥሯዊና ጤናማነቱን ያጣል። እንግዲህ በሳይንሳዊ አጠራሩ ሲስ ተብሎ የሚጠራ ፋቲ አሲድ አለ ዘይት ውስጥ፣ ፈሳሽ ዘይት ውስጥ ሙቀት ሲያገኘው ቅርጹን ይቀይርና ወደ መርዛማ ትራንስፋት ነው የሚቀየረው። ትራንስፋት ማንኛውም ሰው ጉግል ቢያደርግ ወይም መረጃ ቢፈልግ ስለ ትራንስፋት የመጀመሪያው ጤነኛ ያልሆኑ የምግብ ዝርዝር ውስጥ ነው የሚመደበው። ትራንስፋት ምንድነው ችግሩ ካልን አንደኛ ኢንሱሊን ሬዚስታንስ እንዲፈጠር በማድረግ ለስኳር በሽታ ያጋልጣል፣ ወይንም የስኳር በሽታ ተጠቂ ከሆነ ችግሩ ከፍ እንዲል ያደርጋል። ኢንሱሊን ሬዚስታንስ ሌላው ለክብደት መጨመር ዋነኛ ምክንያት ነው። ትራንስፋት በብዙ ሳይንሳዊ ጥናቶች እንደተረጋገጠው የልብ የጤና ችግርን ያባብሳል ወይም ደግሞ ለችግሩ ተጋላጭ እንድንሆን ያደርጋል። ምክንያቱም ኮሌስትሮልን ያዛባል። ኤልዲኤል ተብሎ የሚጠራው መጥፎ ኮሌስትሮል በመጨመርና ለሰውነታችን ጠቃሚ የሆነውን ኤችዲኤል ተብሎ የሚጠራውን ኮሌስትሮል በመቀነስ የልብ ጤናን ያውካል። ከዚህም ማለፍ ሲል ደግሞ ፕሮ ኢንፍላማቶሪ ስለሆነ ለብዙ ተላላፊ ላልሆኑ በሽታዎች ተጋላጭ እንድንሆን ያደርጋል ማለት ነው። ስለዚህ አሁን ጠዋት ላይ አንቺ ያን በመመገብሽ ሰውነትሽ ትንሽ ጥቅም ሊያገኝ ይችላል፣ ወይም ደግሞ ምንም። እንግዲህ ሰውነታችን ምግብ በሚፈልግበት ሰዓት የረሃብ ስሜት ይሰማናል። ያን ረሃብ ለማስታገስ ካልሆነ በቀር ሰውነታችን ውስጥ ገብቶ ለችግር ተጋላጭ እንድንሆን ነው የሚያደርገን ማለት ነው። ስለዚህ ፍርፍር መብላታችን ከጥቅሙ ጉዳቱ ሊያመዝን ይችላል። በአበሳሰል ግን ማስተካከል አንችልም። ለምሳሌ አሁን ቲማቲሙ እሳት ሳይበዛው ሳይመታው በጣም እንዴት አድርገን እናስተካክለው? ለምሳሌ ለምን አብዛኛው ኢትዮጵያዊ የሚመገበው ነው ብዬ አሁን ያልናቸውን ግብአቶች እኮ በደንብ በዘይት ሳይጠበሱ ከእንጀራ ጋር እና ሌሎች በ24 ሰዓት ውስጥ የሚያስፈልገውን የምግብ ይዘት ያላቸውን ነገሮች አጠቃለን እኮ ማዘጋጀትና መጠቀም እንችላለን። እንጀራ ላይ የግድ ጥገኛ መሆን ግን የለብንም። የእንጀራ ሱስ ያው ኢትዮጵያውያንን ያጠቃናል ታውቃለች። እንጀራ ካልበላን አንችልምና እንደ ሌሎቹ ሱስ የሚያስዙ ነገሮች ሁሉ ባይዘው ምግብም አፒታይት ኮንትሮል ሴንተር ይባላል አይምሯችን ላይ በድግግሞሽ ምክንያት ለተከታታይ ጊዜ የምንጠቀመው ከሆነ ለዛ ምግብ ጥገኛ እንሆናለን ወይም ደግሞ የሱስ ተጠቂ እንሆናለን። ብዙዎች አሁን የምታውቁት ነው የስጋ ሱስ አለባቸው፣ አያውቁትም። እንደ ሱስ አይገለጽም፣ ግን ስጋ ሳልበላ አልችልም፣ እንጀራ ሳልበላ መዋል አልችልም የሚሉ ሰዎች እንግዲህ ለነዛ ምግቦች ጥገኛ ናቸው። የነዛ ምግቦች ሱስ አለባቸው ማለት ነው። ምግብ ደግሞ ሱሳችንን ለማስታገስ ወይም ሱሳችንን ለመመለስ አይደለም ታሳቢ ተደርጎ ተፈጥሮ ይሰጣል። ስለዚህ ከእንጀራ ሲስተም መውጣት እንችላለን እያልኩ ነው። ከለመድ ነው። ግን ደግሞ አሁን እንደ ባህል መገለጫ የማንነት መገለጫ ሆኖ አመት በዓሎች ሲደርሱ አውደ አመት ሲሆን ወይ ደግሞ በወትሮ አንድ ቤት ውስጥ ከሚገኙ የምግብ አይነቶች እንጀራ አንዱ ነው። እንጀራ ካለ ደግሞ ወጥ ነው ማባያው። አበሳሰል ላይ አሁን ከዚህ በፊትም አንተ ጋር ለመጡ ሰዎች የምትናገረው አበሳሰላችን ላይ በራሱ ችግር አለ። ይሄ ችክን አድርጎ ማብሰሉ እንደውም አንተ ብዙ ጊዜ ስታበረታታ መሰማው ይሄ በስቲም ገንፈል ያለውን ነው። አሁን ፍርፍር እንደዛ ሆኖ እንዴት ሊበላ ይችላል? ወይ ደግሞ ወጡንስ እንዴት ልናደርገው እንችላለን? አክቹአሊ ሽሮ፣ ምስር፣ ስጋ ካለን እኮ እነዚህ ነገሮች እንደየባህሪያቸው ማብሰል እንችላለን። ለምሳሌ ሽሮን ውሃ ካንተከተክን በኋላ በራሱ በተንተከተከው ውሃ እንዲበስል ማድረግ፣ ዘይን የምንፈልጋቸውን ግብአቶች ደግሞ ካናቱ ላይ መጨመር። በተለይ ዘይቱ ቅድም እንዳልኩት ሙቀት አይፈልግም። ዘይን ሙቀት ሳይነካው ከሽሮው አናት ላይ መጨመር እንችላለን ማለት ነው። ምስር ፋይበሩ ሳይወገድ
ስለ ፋይበር ማውራት እንችላለን ወይም ማሰር ስለምንለው ነገር። ፋይበሩ በጣም ጠቃሚ ነገር ስለሆነ ድፍን ምስር ብንጠቀም የተሻለ ነው። ዜን ምስሩን መቀቀል እንችላለን እኮ። ዜን ምንድነው የምናደርገው ማለት ነው ተጨማሪ ግብአቶችን በምንፈልገው መንገድና ለሰውነቴ በሚጠቅመኝ መልኩ ሌሎች ነገሮችን ጨምረን ማዘጋጀት ይችላል። ስጋንም መቀቀል ይቻላል እንዳስፈላጊነቱ ማለት ነው። ስለዚህ ችግሩ ዘይቱ ላይ ነው። ሙቀት ስለማይፈልግ እሱን ችክክ አድርጎ ማቁላላት የመሳሰለው ነገር ብቻ ሳይሆን ሽንኩርት፣ ቀይ ሽንኩርት እኮ በጣም ብዙ ጠቃሚ ነገሮች አሉት። ሴቶች እንደምታስቡት ምግብ ማጣፈጫ ብቻ አይደለም። እሱ ድንገት ወይ ሁለተኛ ጥቅም ሊሆን ይችላል። የሽንኩርት ዋናው ጥቅም ከበሽታ ይከላከላል። በሽታ ከመጣም ከዛ ለመፈወስ የሚያስችል እንትኖች አሉት ይዘቶች። ለምሳሌ ከሽንኩርት ውስጥ በጣም አስገራሚ ነገሮች አሉ። ፋይቶ ኬሚካልስ፣ አንቲኦክሲዳንት፣ ቫይታሚንስ፣ ሚነራልስ እና የመሰሉ ነገሮች። ስለዚህ ተፈጥሮ ሽንኩርትን ሲሰጠን ምግብ ውስጥ አስገብተን አብስለን እንድንጠቀመው ሳይሆን ጃፓናውያን እና ሌሎች ኤዥያውያኖች እንደሚጠቀሙት ቀጥታ ስቲም በማድረግ ወይም ደግሞ በጥሬው እንድንጠቀመው ነው ማለት ነው። በውስጡ እነዚህ የጠቀስናቸው ለምሳሌ ፋይቶ ኬሚካል፣ አንቲኦክሲዳንት፣ ቫይታሚንስ በሽንኩርት ውስጥ የሚገኙ ከስኳር በሽታ ለመከላከል ሰውነታችንን ካንሰር እንዳይከሰት ከዛም ባለፈ አንቲ ኢንፍላማቶሪ ወይም ደግሞ አንቲኦክሲዳንት ስላላቸው ተላላፊ ላልሆኑ በሽታዎች እንዳንጋለጥ ያግዛል። ስለዚህ ተፈጥሮ ቀይ ሽንኩርትን ሲሰጠን እነዚህን ጥቅሞች አስቦ እንጂ የኢትዮጵያውያን ሸፎች ወይም ምግብ አብሳዮች እንደሚጠቀሙበት ምግብ ለማጣፈጥ አይደለም። ድንገት እንዲጣፍጠን ከሆነም ሁለተኛ ወይም ሶስተኛ ጥቅም ነው የሚሆነው ማለት ነው። የመጀመሪያው ጥቅም ሽንኩርት ለሰው ልጅ አስፈላጊ ነው። ዜን ቀጥታ መጠቀም አለብን ማለት ነው። አሁን ላይ እንግዲህ እነዚህ ተላላፊ ያልሆኑ በሽታዎች የብዙ ሰዎች ጭንቀት ናቸው። እነ ስኳሩ፣ ደም ግፊቱ፣ የልብ ህመሙ የመሳሰሉት ነገሮች። ይሄ ደግሞ ቀጥታ ከአመጋገባችን ጋር ይያያዛል። አሁን የምግቡን ጉዳይ ስላነሳ ነው ጤናማ መኖር ፈልጋለሁ፣ ቤተሰቤን መጠበቅ ፈልጋለሁ የሚል ሰው በቤቱ የአመጋገብ ስርዓት ላይ ምን አይነት ለውጥ ነው ማድረግ ያለበት? አሁን ይሄንን ፖድካስት ሰምቶ ራሱ ለካ ሽንኩርትን በፊልምም ስናይ ጥሬውን ክብ ክብ አድርገው አቅርቦ የሚመገቡት ለዛ ነው፣ ይሄን የሚያደርጉት ኤዥያ ላይ ለዛ ነው ያለ ሰው እንዴት ይቀይረው የቤቱን አመጋገብ? መጀመሪያ እስኪ የኛ የምግብ ስርዓት ልክ አለመሆኑን ማሳያ የሚመስሉ ነገሮችን እናንሳ። እንግዲህ እጥረቱ እንዳለው ነው ማለት ነው። አሁን ምን መገበው የለም። እኛ ስለ ምግብ ዝርዝር ሳይሆን የዕለት ጉርሳችን አጣን የሚሉ ጥያቄዎች ሊመጡ እንደሚችሉ አውቃለሁ። አትሊስት ግን ቤታችን ባፈራው ልክ በራሳችን እውቀትና ግንዛቤ ልክ እየተጠቀምናቸው ያሉት ምግቦች ብዙ ዋጋ እያስከፈለን ነው፣ እንደ ሀገርም፣ እንደ ግለሰብ፣ እንደ ማህበረሰብም። እንደ ማሳያ ለበሽታ እንዳልጋለጥ በሽታው ከመጣም ለማከም የሚያስችለኝን ተፈጥሮ የሰጠኝን ምግብ ሚዛኑን ጠብቄ መውሰድ ባለመቻሌ ሰውነታችን ላይ ጋፕ ይፈጠራል፣ የስርዓት መዛባት ይፈጠራል። ያን በሽታ እንለዋለን እንግዲህ በሳይንሳዊ አጠራሩ። ለሰውነቴ ጤና የሚጠቅመኝን ምግብ በመተውና በአንጻሩ ሰውነቴ ላይ ችግር በሚፈጥሩ ምግቦች ሁልጊዜም እየተለማመድን በመኖራችን ምክንያት ሰውነታችን ላይ የስርዓት መዛባት ይኖራል። ያን የስርዓት መዛባት ተላላፊ ያልሆኑ በሽታዎች አንዳንዴም ክሮኒክ ዲዚዝ፣ ነን ኮሚኒኬብል ዲዚዝ እያልን የምንጠራቸው እንደ ስኳር፣ ግፊት፣ ኮሌስትሮል፣ ከልክ ያለፈ የሰውነት ክብደት፣ ካንሰርና መሰል የጤና ችግሮች በእጅጉ ሀገራችን ላይ እየተሰራጩ መጠናቸው ቁጥራቸውም እየጨመረ እንደሆነ ብዙ ሪፖርቶች ያሳያሉ። በዛው ልክ እኛ ምግብም ልክ እንዳጣ መስመር እንደሳተ ብዙ ማሳያዎችን ማንሳት እንችላለን። የምግብ ስርዓታችን ልክ ባለመሆኑ ምክንያት ለጤናችን አስቸጋሪ የሆኑ ምግቦችን እያዘወተርንና ለሰውነታችን እንደ መድኃኒት የሚያግዙ ተፈጥሯዊ ጤነኛ የሆኑ ምግቦችን በመርሳት ወይም በመዘንጋት ለነዚህ ተላላፊ ያልሆኑ በሽታዎች ተጋላጭ እንሆናለን። እነዚህ የጤና ችግሮች ባይዘወይ ላይፍ ስታይል ዲዚዝ የሚለው ነገር በደንብ ይገልጣቸዋል ብዬ አስባለሁ። ምክንያቱም ከላይፍ ስታይል ጋር በተለይ የምግብ ስርዓት ጋር የሚገናኝም ስለሆነ እና ለሰውነቴ ተገቢውን ነገር በማሳጣት በአንጻሩ ለችግር የሚያጋልጡ ምግቦችን በማዘውተሬ ምክንያት ሰውነታችን ውስጥ የስርዓት መዛባት ይፈጠራል። ያን በሽታ በማለት እንጠራዋለን። ለምሳሌ የስኳር በሽታ፣ የግፊት፣ የካንሰር፣ ከልክ በላይ የሰውነት ክብደት መጨመር፣ እንዲህ አይነት የጤና ችግሮች ከምግብ ስርዓት ጋር እስከ 80% የሚያያዙ ናቸው። ስለዚህ እንደነዚህ ያሉ የጤና ችግሮችን ለማስተካከልና ለመቀልበስ መጀመሪያውን መስራት ያለብን ላይፍ ስታይል ላይ ነው። በተለይ ደግሞ የምግብ ስርዓት ላይ ማለት ነው። በስነ ምግብ ሕክምና ወይም ደግሞ ኒውትሪሽናል ቴራፒ ፕሪንሲፕል መሰረት
ተፈጥሮ የሰጠን ሁሉንም ምግቦች በተመጣጠነ ሚዛኑን በጠበቀ መልክ ጤናማነቱን ጠብቀን የምንጠቀም ከሆነ እነዚህን በሽታዎች ቀድመን መከላከል እንችላለን። ከመጡም ኢቭን ከተከሰቱ በኋላ ሙሉ በሙሉ እስከ ማጥፋት የሚያስችሉ ናቸው፣ እንደ መድኃኒት መጠቀም እየቻልን ማለት ነው። ስለዚህ ምግቦቻችንን ባናዛባ የምግብ ስርዓታችን ተፈጥሯዊነቱን ጤነኛነቱን እንደያዘ ቢቀጥል ኑሮ ከምግብ ጋር የሚያያዙ የጤና ችግሮች አይከሰቱም ነበር። በዛው ልክ እንግዲህ በየሰፈራችን የሚከፈቱ አዳዲስ ፋርማሲና የግል ክሊኒኮችም ቁጥራቸው አይጨምርም ነበር። ነገር ግን የአኗኗር ዘይቤያችን ለበሽታ የሚያጋልጥ ነው። በዛው ልክ እንደምታዩት የመድኃኒት ሕክምናው በእጅጉ ቁጥሩ እየጨመረ ዘመናዊነቱን በዛው ልክ እየጨመረ ነው ያለው። ግን የምግብ ስርዓት እስካልተስተካከለ ድረስ እነዚህን የጤና ሁኔታዎች ለማስተካከል መድኃኒቱ ብቻውን አቅም የለውም። ለዛ ነው የስኳር ታካሚ መድኃኒቱን እየወሰደ ነገር ግን በሂደት የስኳር መጠኑ መስተካከል ባለመቻሉ ምክንያት የአይን ችግር፣ እግርን እስከ ማጣት፣ የኩላሊት ችግር ተፈጥሮ ዲያሊስ ሴንተር እየሄዱ ያሉት። መድኃኒቱ ግን አለ። ታካሚው ሐኪሙን ሬጉላርሊ ክትትል የሚያደርግበት ቦታ እየሄደ ያገኘዋል። የስኳር መጠኑ ግን አይሻሻልም። መድኃኒት ይጨመርለታል። እስቲል መድኃኒት ተጨምሮ እንኳ የስኳር መጠኑ ሲወርድ አይታይም። ይህ ከፍ ያለ ስኳር አይንን፣ ኩላሊትን እና እግርን ከጥቅም ውጭ ሊያደርግ ይችላል ማለት ነው። ስለዚህ እየተወሳሰበ ሄዶ ሰውየው በስኳር ምክንያት ህይወቱን ሊያጣ ይችላል። ይሄ ደግሞ አሁን መሬት ላይ ያለ ሀቅ ነው። ለምንድን ነው መድኃኒቶቹ ብቻቸውን ማከም ያልቻሉት? መድኃኒቶቹ ስራቸው ሌላ ነው። የማስታገስ ስራ ስኳሩን በተለያየ መንገድ ለጊዜውም ቢሆን በጣም ከፍ እንዳይል ሊያደርጉት ይችላሉ። ግን በጊዜ ሂደት የምመገበው ምግብ ቤቴ እስካልተሻሻለ ድረስ የስኳር መጠን እየጨመረ ይሄድና መድኃኒቱም እያለ ስኳሩ የአይን ችግር ሊያስከትል ይችላል። ኩላሊታችንን ፌል እንዲሆን ያደርጋል። መነሻ ምክንያቱን የሚያክምበት መንገድ ስለሌለ ማለት ነው። ስለዚህ በሽታ ከመከሰቱም በፊት በሽታ ከተከሰተም በኋላ የምግብ ስርዓትን ማስተካከል ቁልፉ ነገር ነው ማለት ነው። ስለዚህ መድኃኒቱን አሁን እናንተ ጋር የሚመጡ ታካሚዎች ስኳር ይመስለኛል በብዛት የብዙ ሰው የተለያየ እድሜ ላይ ወጣትም ይሁን መካከለኛ እድሜ ላይ ከፍ ባሉ ሰዎች ላይም ትልቅ ችግር እያመጣ ነው ያለውና መድኃኒቱን እየወሰዱ አመጋገባቸውን በማስተካከል ብዙዎቹ የስኳር መጠናቸው ቀንሷል። አይድንም አይደለም ሙሉ ለሙሉ። እንግዲህ ለብዙ ጊዜ እነ ስኳር፣ ግፊት፣ ኮሌስትሮል መሰል የጤና ችግሮች የማይድኑ ከዛም ሲያልፍ ደግሞ መድኃኒታቸው ከተጀመረ የማይቋረጥ እየተባለ እየተነገረ ነው የቆየው። ነገር ግን አሁን የሚወጡ ሳይንሳዊ መረጃዎች በእኛ ተቋም የሚያረጋግጥ ነው እነዚህም በሽታዎች በእርግጥ እንደየእድሜ ደረጃችን እንደ በሽታው ክሮኒክነት ወይም ደግሞ ምንድነው የሚባለው ይሄ ምን ያክል ሰውነታችን ውስጥ ቆይቷል፣ ምን ያክልስ አስቸጋሪ ደረጃ ላይ ደርሷል እንደሚለው መጠን የተለያየ ቢሆንም አብዛኞቹ የስኳር ታካሚዎች መድኃኒት ሳይጀምሩ መጥተው ከኛ ጋር ያለምንም መድኃኒት በምግብ የታከማሉ። ብዙ ማስረጃዎችን ማቅረብ እንችላለን። ሚዲያም ላይ እየወጡ የሚናገሩት ያዩትን በተግባር የተገበሩትንና ያገኙትን ለውጥ መሰረት አድርጎ ነው። ስለዚህ አሁን ላይ በሚወጡ መረጃዎች መሰረት እንግዲህ ስኳርን መቀልበስ ይቻላል። አንዴ ከመጣ በኋላና መድኃኒት ከተጀመረም በኋላ በሂደት የአኗኗር ዘይቤን በማስተካከል ለስኳር በሽታ ያጋልጡንን ምግቦች በመተውና በአንጻሩ ስኳርን ለመቀልበስ የሚያስችል ተፈጥሮ የሰጠን ልክ እንደ መድኃኒት የሚያግዙ ምግቦች አሉ። እነሱን በመከተል መድኃኒት እየተቀነሰላቸው ከዛም ማለፍ ሲል ከሐኪሞቻቸው ጋር እየተመካከሩ መድኃኒቱ ሙሉ በሙሉ የተቋረጠላቸው ታካሚዎች አሉ። ስለዚህ ከተለመደው አባባል ወጣ እያልን እንደዚህ አይነት መረጃዎችን ማግኘት ይግድ ይላል ማለት ነው። ብዙ ሰዎችን የሚያስደስት ይመስለኛል። የዚህ የኮሌስትሮል ነገርስ ኮሌስትሮሉ፣ ደም ግፊቱ፣ የልብ ህመሙም ተያይዞ ተላላፊ ካልሆኑ በሽታዎች ጋርም እነዚህም ይነሳሉና እዚህ ላይስ ያለው ነገር ምንድን ነው? በአመጋገብ ማስተካከል እንችላለን? በእርግጥ እነዚህ እኮ ተላላፊ ካልሆኑ በሽታዎች እንደ ምሳሌ ያነሳሁት ብዙ ታካሚዎቻችን ስለ ስኳር ስለሚያነሱ ነው እንጂ ተላላፊ ያልሆኑ በሽታዎች ውስጥ የሚመደቡ ናቸውና እነዚህም እንደዛው ነው። በተለይ የሰው ልጅ ልብ ከሁሉም የሰውነታችን ክፍል ምግብ ትመርጣለች። በልብ ህመም ወይም በሽታ ምክንያት ከሚከሰት ሞት በዓለም አቀፍ ደረጃ 50% የሚሆነው ጤነኛ ካልሆነ የምግብ ስርዓት ጋር የሚገናኝ ነው። 50% እኮ ማለት በጣም ብዙ ነው። በልብ ጤና ችግር የሚከሰት ሞት
50% ድርሻውን የሚወስደው የምግብ ስርዓታችን ነው፣ ጤነኛ ባለመሆኑ ምክንያት ነው። በአንጻሩ የምግብ ስርዓታችንን ጤነኛ በማድረግ እነዚህን የጤና ችግሮች ቀደም ሲል የጠቀስናቸውን ተላላፊ ያልሆኑ በሽታዎችን እስከ 80% ድረስ መከላከልም መቀልበስም እንችላለን ነው እንግዲህ በኒውትሪሽን ፖይንት ኦፍ ቪው የተቀመጡ ሀሳቦች የሚዘረዝሩልን። ስለዚህ የልብና ተያያዥ የጤና ችግሮች፣ ኮሌስትሮል፣ ግፊት፣ ካንሰር፣ ስኳርና መሰል የጤና ችግሮችን ለማስተካከል ቀድመንም ለመከላከል ቢሆን እስከ 80% ድረስ የምግብ አቅም አለው ማለት ነው። የምግብ ስርዓትን ማሻሻል ቅድሚያ የሚሰጠው ነገር ነው ማለት ነው። በአንድ ቤተሰብ ውስጥ አሁን ሁሉ ሰው መቼስ ተለፍቶም ተደክሞም ጤናማ ኑሮ መኖር ነው ግቡ። ሰው ለፍቶ ሀብትን ቢያካብት ጤናው ካልተስተካከለ ትርጉም የለውም። ያንን ለማድረግ ግን አሁን እንደ ሀገር የመጣንበት ያደግንበት ውስጣችን ያለ ነገር ከመሆኑ ጋር አሁን ምግቡ ላይ በለጠ አተኩረን እንድንነጋገር እንዴት ነው መጀመር የምንችለው? በእያንዳንዳችን ቤት ውስጥ ጤናችንን ለመጠበቅ የመጣብንንም ደግሞ ለማስተካከል እንዴት አድርጎ ይጀምራል? ይሄንን ፖድካስት የሚያይ ሰው እሺ ጤናዬን መጠበቅ እፈልጋለሁ፣ የምግብ አበሳሰሌን ላስተካክል ካለ ምንድነው መውሰድ ያለበት ነገር? የመጀመሪያ ነገር የባህሪ ለውጥ ማምጣት ነው። የባህሪ ለውጥ ለማምጣት ደግሞ ግንዛቤ ያስፈልጋል። የምግብ ስርዓታችን በጣም ከፍ ያለ ዋጋ እያስከፈለን ከሆነ ህይወታችንን እስከ ማሳጣት ለነዛ ተላላፊ ያልሆኑ በሽታዎች እያጋለጠን መሆኑን በመረዳትና ከዛ የምግብ ስርዓት ለመውጣት ቁርጠኝነት ካለ ከባድ ነገር እኮ አይደለም። ቤታችን ውስጥ በሚገኙ የምግብ አይነቶች ከዚህ በፊት የምናውቃቸው ግን በቸልተኝነት ወይም ደግሞ ግንዛቤ ባለመኖር ምክንያት የተውናቸው ምግቦቻችን ላይ ያካተትን የምግብ ስርዓታችን በአንጻሩ ጤነኛ እንዲሆንና በዛው ለመቀጠል እስከቻልን ድረስ ጃፓን፣ ኮሪያ፣ ሲንጋፖርና መሰል ሀገሮች ያሳኩትን ነገር እኛም ማሳካት የማንችልበት ምክንያት የለም። እኛ ሀገር ላይ ግን ትንሽ ያስፈራል። የምግብ ስርዓታችን ቀደም ብዬ ለመጥቀስ እንደሞከርኩት ሱስ ላይ ጥገኝነት አለው። በጥገኝነታችን ልክ ነው ደግሞ ችግሩም እየተወሳሰበብን ያለው። ከሱስ መውጣት አለብን። የመጀመሪያው ነገር የእንጀራ ሱስ ካለብን እንጀራውን መቀነስና በሌሎች ጤነኛ ካርብ የምግብ አይነቶች መቀየርም እንችላለን። ግን ከሌሎችም የተሻለ ከሆነ ደግሞ ምግቦቻችን ውስጥ ልናካትተው እንችላለን። ከእንጀራ ጋር የሚቀርበውን የወጥ አዘገጃጀት ሂደት ግን በእኔ እምነት ሙሉ በሙሉ መቀየር አለብን ብዬ ነው የማስበው። ስለዚህ ከልጅነት እንግዲህ ልጆቻችንም ይህንን መንገድ እንዲከተሉ ከልጅነት እያስተማርናቸው ብንመጣ አትሊስት እኛ ያጣነውን ነገር ለኛ የከበደውን ነገር እነሱ ጋር በቀላሉ መተግበር እንችላለን ማለት ነው። የኛ ምግብ ስርዓት ቅድም እንግዲህ ለመጥቀስ ሞክሬ ነበር። ልክ ባለመሆኑ ምክንያት ብዙ ነገር ነው እያጣን ያለ ነው። ፊዚካሊ ፊት አይደለንም፣ የምታውቁት ነው አይደለ? ብዙ ነገራችን አጭር፣ ቀጭን፣ ቦርጫም ወይ ረጅም እንዲህ አይነት ነገር እንሆናለን። የአይምሮ ብቃታችንን በዛው ልክ ነው ወይ ጥያቄ የሚነሳበት ምክንያቱም ምንድነው? በልጅነት ዘመን መወሰድ ያለባቸው ለአይምሮ ብቃትና እድገት የሚያስፈልጉ ምግቦች አሉ። በባዮኬሚስትሪ ህግ ወይም በባዮኬሚስትሪ ፕሪንሲፕል መሰረት ለአንድ ህፃን ታዳጊ ለአይምሮ ብቃቱ ከሚያስፈልጉ ምግቦች ውስጥ ለምሳሌ ያክል አዮዲን፣ ማግኒዥየም፣ አይረን፣ ኦሜጋ 3፣ ፕሮቲን እና መሰል ነገሮች አሉ። እነዚህን ምግቦች በተገቢ መንገድ ምግቦች የተጠቀመ ልጅ የተመገበ ልጅ የአይምሮ ብቃቱ በጣም ከፍ ያለ ነው። በአንጻሩ እነዚህን የምግብ ይዘቶች ያላገኘ ህፃን ደግሞ የአይምሮ ብቃቱ በጣም ዝቅተኛ ነው የሚሆን። እንግዲህ ብዙዎቻችን እኔ በገባኝ ልክ ይህ ተጠቂ ነን ብዬ ነው የማስበው። ምክንያቱም የትኛውም ቤተሰብ ስለ እንደዚህ አይነት ነገር ግንዛቤው ስለሌለው ማለት ነው። እኛ እንዲህ አይነት ነገሮችን ሚስ ብናደርግም ልጆቻችን ላይ ግን መስራት እንችላለን። ሌላው ኢትዮጵያውያን የምግብ ስርዓታችን ልክ ባለመሆኑ ምክንያት የምናጣው ነገር ምንድነው? ቶሎ ነው የምናረጀው። አሁንም እነ ጃፓን ናቸው ምሳሌዎቻችን። 100 ምናምን አመት ሆኗቸው እኮ ስራ ላይ ናቸው። በቀደም ዜና እኔ አውቃለሁ በራሴ የኤዥያኖችን ላይፍ ስታይል ስለማቅ 100 ምናምን አመታቸው ላይ መደበኛ ስራቸውን የቀጠሉ ሴት በቅርብ ዜና እየሰማሁ ነበር። ይሄ እነሱ ጋር የተለመደ ነው። ለምን? ከልጅነት ጀምሮ ጃፓናውያን የሚመገቡት ምግብ ለጤናቸው ጠቃሚ መሆኑ የተረጋገጠ ነው። ይሄ ይጣፍጣል፣ ይሄ ነው ወደዋለሁ፣ የዚህ ሱስ አለብኝ የሚባል ነገር የለም። በጃፓናውያን ዘንድ የሚጠቅማቸውን ነገሮች ይጠቀማሉ።
ለሰውነታቸው ጎጂ ነው የሚባለውን ነገር ደግሞ ያስወግዳሉ። በዚህ ምክንያት ተላላፊ ላልሆኑ በሽታዎች ተጋላጭ አይደሉም። ያለ እድሜም አያረጁም። እንግዲህ 100 ምናምን ስራ ላይ ናቸው እያልኩ ነው። ፊዚካሊም ሜንታሊም ጥሩ ናቸው ከኛ አንጻር ማለት ነው። እኛ ደግሞ 60ዎቹ አሁን ኮመንሊ በሚታየው መንገድ እርጅና እየተጫጫነን ነው ያለ። ምክንያቱም ምግቦቻችን እርጅናን የሚያፋጥኑ ናቸው ማለት ነው። በሌላ አነጋገር እርጅና እንዳይከሰት የሚያደርጉት ምግቦችን ትተናል። በአንጻሩ ደግሞ ለእርጅና የሚያጋልጡን ምግቦች እየተጠቀምን ነው። ቅድም የጠቀስኳቸው ለምሳሌ አንዱ የጎንዮሽ ጉዳታቸው እሱ ነው። በሌላ በኩል ደግሞ ተላላፊ ያልሆኑ በሽታዎች በእጅጉ እየጨመሩ ነው። ቅድም ለመጥቀስ እንደሞከሩት እዚሁ እኛ ሀገር ላይ ከዛም ጋር ተያይዞ ነው እንግዲህ የሕክምና ሰርቪስ ይሄ በመድኃኒት የሚታከምበት ሂደት ቁጥሩ በፋርማሲም ይሁን በክሊኒክ ደረጃ ቁጥሩ እየጨመረ የመጣው። ስለዚህ እንዲህ እያደረገን ያለ በዚህ ልክ ዋጋ እያስከፈለን ያለን የምግብ ስርዓት ትተን በአንጻሩ ጤናማ የምግብ ስርዓትን በመከተል እነዚህ በሽታዎች በእጅጉ መከላከል እንችላለን። ከተከሰቱም ማስወገድ ወይም ደግሞ መቀልበስ እንችላለን። መድኃኒት የጀመሩና መድኃኒታቸውንም እየወሰዱ የስኳር መጠናቸው፣ የግፊት፣ የኮሌስትሮል መጠናቸው ያልተስተካከለላቸው ሰዎች ቢያንስ ከተወሳሰበ ነገር ራሳቸውን መጠበቅ ይችላሉ። የምግብ ስርዓታቸውን ማስተካከል ከተቻለ ቢያንስ ነው ያልኩት። ከዛም ማለፍ ሲል መድኃኒት ሊቀንሱና ሊያቋርጡም ይችላሉ። እንዳልኩት ነው እነዚህ ተላላፊ ያልሆኑ በሽታዎችን በመድኃኒት የማከም ሂደት እኛ ሀገር ላይ ብቻ ሳይሆን በዓለም አቀፍ ደረጃ የሚወጡ ሪፖርቶች የሚያሳዩት በመድኃኒት ብቻ ማከም እንዳልተቻለና የሟቾች ቁጥር በእጅጉ እየጨመረ ነው። ምክንያቱ ቅድም ለመጥቀስ እንደሞከርኩት ላይፍ ስታይል ሞዲፊኬሽን ያስፈልጋቸዋል። ግን የተለመደውን የሕክምና መንገድ የምታውቂ ነው አንቺም። መድኃኒት ይወሰዳል፣ ይጨመራል፣ መድኃኒት ይወሰዳል፣ እየተጨመረ ይሄዳል። ስኳሩ፣ ግፊቱ እየተወሳሰበ ሰዎቹ ስትሮክ ሴንተር ሲገቡ እናያለን። ዲያሊስ ሴንተር ሲገቡ እናውቃለን። አንዳንድ ተቋማት እኮ የሚገርመው የስኳር የግፊት ታካሚዎቻቸውን ፊት ለፊት ከሐኪሞቻቸው ጋር እንዲገናኙና ክትትል እንዲያደርጉ መስመር ካበጁላቸው በኋላ ከጀርባ ደግሞ ዲያሊስ ሴንተር፣ ስትሮክ ሴንተር ይከፈታል። ባይዘው ዲያሊስ ሴንተር እና ስትሮክ ሴንተር ማንን ነው የሚጠብቅ ካለን መድኃኒት ሲወስዱ የነበሩት ሰዎች በጊዜ ሂደት የጤና ችግራቸው ተወሳስቦ ለስትሮክ ለዲያሊሲስ እንደሚደርሱ ወይም ደግሞ እዛ ተቋም እንደሚገቡ ያውቁታል። እና ይህ የሆነበት ምክንያት ምንድነው ካለን ቅድም እንደተናገርኩት ነው። የምግብ ስርዓታችን እስካልተስተካከለ ድረስ የፈለኩትን ያክል መጠን የኮሌስትሮል መድኃኒት፣ የግፊት፣ የስኳር መድኃኒት ልወስድ ይችላሉ። ችግሮቹ እየተወሳሰቡ ችግሮቹ ከፍ እያሉና አሁን ቅድም እንዳልኩት ለሌላ የሕክምና ተቋም ነው አሳልፈው የሚልኩን። ይህ እየሆነ ያለው ደግሞ እንዳልኩት ነው። ምግብ ላይ ስራ እኛ ሀገር ላይ አልተሰራም። እኔ ባለኝ እውቀት መሰረት አንዳንድ ተቋማት እየዞርኩ ለመስራትም በጋራ ሞክሬ ነበር። ብዙ ክፍተት አለ። ስለዚህ እንደ ማህበረሰብ ብዙ ነገር ነው እያጣን ያለ ነው እዚህ ላይ ባለመሰራቱ። እስቲ አሁን ይህንን ፖድካስት ለሚያይ ሰው አሁን ቁርስ ቅድም የኔን ጠይቀህ ነበረ ሪኮመንድ የምታደርገው ቢቀርብ ለምሳሌ ቁርስ፣ ምሳ፣ እራት አንድ ነገር ብትሰጠን ለሚያየው ሰው ቁርስ ላይ ተዘውትሮ የሚመገቡትን ብዙ ሰዎች እናውቃለን። ይሄ ቢሆን የምትለው ምንድን ነው? ለምሳሌ እንደየግለሰቡ ይለያያል። መጾም ያለበት ሰው እኮ ሊኖር ይችላል። ቁርስ መመገብ ያለበት የስኳር ታካሚ፣ የግፊት ታካሚ ሊኖር ይችላል። እና እኛ ጋር እሱ ነው ፐርሰናላይዝድ ኒውትሪሽን፣ ፐርሰናላይዝድ ዳይት ሚል እያለን ለየግለሰቦቹ የምናዘጋጅላቸው። ግን ምንድነው ፕሪንሲፕሉ? የኒውትሪሽን ፕሪንሲፕል በ24 ሰዓት ውስጥ ሰውነታችን የሚያስፈልገውን ኑትሪየንት ያካተተ ከቁርስ እስከ ራት ባለው ፕሮግራም ውስጥ መካተቱን ነው እንጂ በዚህ ሰዓት የግድ ቁርስ ይሁን በዚህ ሰዓት ምሳ እንደዚህ መሆን አለበት የሚል መርህ የለም። የምመገበው ምግብ ግን ተደምሮ ተቀንሶ ለሰውነት ያስፈልጊውን ነገር ያካተተ መሆኑን ማረጋገጥ ነው። ለምሳሌ ቁርስ ላይ የምትለው ቁርስ በአማካይ ማለት ነው ለአብዛኛው ሰው ሊሆን የሚችል ምንድነው? ቁርሳውን አሪፍ የምትለው ቁርስ እንደየሰው ቢለያይም እንደየፕሮፋይላችን ቢለያይም ክብደት መቀነስ የሚፈልግ ሰው ካሎሪያቸው ዝቅተኛ የሆኑ እንደነ ተልባ፣ አብሽ፣ አቮካዶ መሰል ነገሮችን በስሙዚ መልክ እያዘጋጀ ቢጠቀም በጁስ ወይም ደግሞ በስሙዚ መልክ። በአንጻሩ ክብደቱን መጨመር ወይም ደግሞ ከፍ ማድረግ የሚፈልግ ሰው በዘይት ያልተጠበሰ ቺክን ሊሆን ይችላል፣ አሳ ሊሆን ይችላል፣ ከጎን ቬጅ
ስቲም ተደርጎ ተጨምሮበት እንዲህ ቀለል ያሉ ምግቦችን መከታተል እንችላለን ማለት ነው። ግን ይሄ ሰፊ ነገር ነው። ሰፊ ነው። አይ እንደው ለምሳሌ እንዲሆን ምሳም በተመሳሳይ እንጀራ ይበላል፣ መጠኑ ይቀንሳል እንጂ እንጀራ አለ። ግን ቅድም እንዳልኩት ነው የካርቦሃይድሬት ይዘቱ ከሌሎቹ እንደነ ስንዴ፣ ገብስ ከመሳሰሉ ነገሮች ዝቅ ያለ ቢመስልም ስቲል ካርቦሃይድሬት አለው። ስለዚህ ለስኳር ታካሚ መጠኑ ተቀንሶ ነው እንጀራ የሚታዘዘው በእኛ ማዕከል ስቲል ካርቦሃይድሬት ስላለው ማለት ነው። ስለዚህ ያም ከሆነ ምስር ወጥ መብላት ከፈለገ እንደለመድ ነው አቁላልተ ነው ሳይሆን ገንፈል አድርገ ነው። እንደሱ የለም እየተቀቀለ ነው የሚታዘዘው። እንግዲህ ይሄን ነው የኒውትሪሽን ህግም የሚነግረን ተፈጥሮም ነው። ባይዘዌይ ዘይትን ይግድ እኮ መጠቀም የለብንም። ባይዘዌይ ቅባት ነው ሰውነት የሚፈልገው። 5 ኒውትሪየንት አሉ እንግዲህ ለሰውነታችን አስፈላጊ ናቸው ብለን የምናስባቸው። 3ቱ ማክሮ ኒውትሪየንት ናቸው፣ ካርብ፣ ፋት፣ ፕሮቲን የምንላቸው። ሌሎቹ ደግሞ በውስጣቸው ብዙ ነገር የያዙ ሚነራልስ እና ቫይታሚን ናቸው። ካርብ የምንላቸው ምግቦች መምረጥና የፋይበር ይዘታቸው ከፍተኛ የሆኑ ምግቦችን ማካተት። በሌላ በኩል ደግሞ ካገኘን ጤነኛ ዘይት ነው መጠቀም ያለብን። ካልተገኘ ግን ያለ ዘይት መኖር ይቻላል። ባይዘው ዘይት ግዴታ አይደለም። ሰውነቴ ፋት ነው የሚፈልገው፣ ቅባት ነው የሚፈልገው። የተልባ ዘይት ጤነኛ ነው በጤነኛ መንገድ እስከተዘጋጀ ድረስ። ካሊያ ግን ተልባውን መጠቀም ብንችል የተሻለ ሌሎች ተጨማሪ ነገሮች ማግኘት እንችላለን ማለት ነው። ስለዚህ አማራጭ አለን። የአቮካዶ ዘይት የሚሰራው ከአቮካዶ ነው። የሰሊጥ ዘይት የሚዘጋጀው ከሰሊጥ ነው አይደለ? እነዚህ ነገሮች እኮ ቤታችን ውስጥ በማዘጋጀት ለሰውነታችን በቂና ጤነኛ የሆነ ፋት ማቅረብ እንችላለን ማለት ነው። ስለዚህ ግዴታ አይደለም ዘይት እና የዘይትን ጥቅም አቢዩዝ አድርገናል። ለምግብ ማብሰያ ተብሎ ነው እኮ መጀመሪያ ማለት ነው። ኤልሳ እንግዲህ ዘይት ሲያልቅባት ማብሰያ የለኝም ዘይት ልግዛ ነው የምትለው። ይሄ የተለመደ ነው። ከዚህ አስተሳሰብ መውጣት አለብን። ሰውነቴ ቅባት ይፈልጋል፣ የግድ ግን ዘይት መሆን የለበትም። ዘይትን ከገዛው ሰውነቴን በማይጎዳ መልኩ እንዲሁም ለሰውነቴ ጥቅም በሚያበረክት መልኩ ነው መጠቀም ያለብን እንጂ በዘይት ምግብ ማዘጋጀት እጅግ በጣም ከፍተኛ ችግር የሚያስከትል ልምድ ነው ማለት ነው። እሺ ቅድም የተረሱ የምግብ አይነቶች እያልክ ነበር። እኔ እንደውም ብዙ ጊዜ የማየው እነ ቦሎቄን የመሳሰሉ በፊት በብዛት ነበሩ፣ ወይ ህብረት ሱቅ ውስጥ ይሁን ወይ ገበያ ላይ አላውቅም፣ ብቻ ነበሩ በፊት። አሁን ላይ ግን ቀድሞ የምንጠቀማቸውን ነገሮችን እየቀነስን መተናል እና እንደው ብናካትታቸው የምግብ ስርዓታችን ላይ የምትላቸው የተረሱ የምግብ አይነቶች? ያው ምግባችን የሚመረጠው በምላስ ነው መቼም አይደል? ምላሳችን ስጋ ካስፈለጋት ከምላስ አያልፍም። ባይዘው ኤልሳ ስጋ ወዳለው ጥብስ ወይም ክትፎ ወዳለው የምትል ከሆነ ምላሷ ላይ ስለሚቀረው ቃና ቴስት ነው እየነገረችኝ ያለችው እንጂ ከስጋ ውስጥ ምን አለው የተመገብኩት ስጋ። በተለይ ደግሞ በዚህ ዘመን በየሰፈራችን የምናገኘው የስጋ ምርት እጅግ አስቸጋሪ ነው ተብሎ ነው የሚታሰበው። ምክንያቱም በመርፌ የሚደልብ ተፈጥሯዊ ባልሆነ መንገድ የሚደልቡና ከታረዱ በኋላ ስጋቸው የሚቀርቡ ናቸው። ግን ስጋ ውስጥ ያለው ነገር ለሰውነቴ የሚያስከትለውን ችግር እንኳን ማሰብ አንፈልግም ወይም ደግሞ ግንዛቤ የለንም። ዞሮ ዞሮ ግን ምላሳችን ስጋ ካማራት ስጋ እንበላለን። ቅድም እንዳልኩት ለሱስ ተጠቂ ሆነናል እና እንደነዚህ ያሉ ምግቦችን ይጣፍጣሉ አይጣፍጡም ሳይሆን ሰውነቴ ውስጥ ምንድነው የሚፈጥሩብኝ ችግር ያለበት ከሆነ እኮ ሊቀር ይገባል። በአንጻሩ እንግዲህ ብዙዎቻችን ዱባ ሲባላው እንደነግጣለን ወይም ደግሞ ለመጠቀም ፍላጎት የለንም። ስቲል ወይ በአይናችን ለክተን ትተነዋል ይቅርብን የሚል አይነት ስሜት አድሮብን ወይ ምላሳችን ቃናው ቴስቱ ስላልተመቻት የቀረ ነገር ነው። ብዙዎቻችን ቤት አሁን እንግዲህ የተወሰኑ ሰዎች ካልሆኑ በቀር እኔ ጋር የሚመጡ ታካሚዎችንም ጥያቄ ሳነሳላቸው ብዙ የሚጠቀሙበት ሁኔታ የለም። ብዙ ዱባ አልወድም ነው የሚለው ብዙ ሰው። ዱባ ውስጥ ግን በጣም ብዙ ጠቃሚ ነገሮች አሉ። ስለዚህ ምላሴ መልመድ አለባት ይሄን ነገር ወይ ደግሞ ራሳችንን ማሳመን አለብን። ተቃርኖ እኮ ነው ችግርም እያመጣብን ያለ። ለምሳሌ ዱባ ወደ ሰውነታችን ከገባ በኋላ ለልብ የሚጠቅሙ ቫይታሚንስ፣ ሚነራልስ፣ ፋይበር እና መሰል የጤና ጥቅሞችን የሚያካትቱ የምግብ ይዘት ያለው በጣም ጤነኛ ከሚባሉ ምግቦች ውስጥ የሚመደብ ነው። ስለዚህ ለሰውነታችን የሚያስፈልገውን ነገር እንግዲህ በስሜት ወይም ደግሞ ቴስቱ ስላልተመቸን ብቻ እንዳንመገበው ሆነናል። በአንጻሩ ምላሳችን የለመደችው ለጤናችን ግን እጅግ አስቸጋሪ የሆነው ምግብ እየተመገብን በተቃርኖ ምክንያት የጤና ስርዓታችን ይዛባል። ስለዚህ ይሄን ነገር ነው ማስተካከል ያለብን ለሰውነት የሚጠቅመውን እንጂ በአንጻሩ
ችግር የሚፈጥርብኝን ምግብ ውስጥ ማካተት የለብንም። ስለዚህ ልምዳችንን ማስተካከል ይጠበቅብናል ማለት ነው። ስለዚህ ዱባን ወደ አልወድም ማለታቸው ተው ነው። ቤታችን ውስጥ እኮ ለምሳሌ ጉበት ስብ ያለበት ሰው ሙሉ በሙሉ ከጉበት ስብ ነፃ ማድረግ የሚችል እንደ ዝኩኒ ወይም ኩከምበር፣ አብሽ፣ ካሮት፣ ቀይ ስርና የመሳሰሉ ነገሮች አሉ። ግን አሁን የነዚህን ጥቅማቸውን ሳይሆን ባላቸው ቴስት ወይም ደግሞ በሌላ ምክንያት የተውናቸው ነገሮች ናቸው። በዚህ ምክንያት ለጉበት የሚጠቅመኝን ነገር ባለመመገቤ በአንጻሩ ጉበት ላይ ስብ እንዲከማች የሚያደርጉ ምግቦችን በማዘውተራችን እኮ ነው የጉበት ስብ አሁን በጣም ብዙ ሰው ኢትዮጵያ ውስጥ እየተመረመረ ወደኛ ማዕከል ሲመጣ በቃ በማይገመት እድሜ ክልል ውስጥ ያሉ ሰዎችም የጉበት ስብ አላቸው። ስለዚህ ጉበታችን ችግር ውስጥ እየገባ ነው ማለት ነው። እና ምግቦቻችንን መምረጥ ያለብን ከተገቢነታቸው ከጤናማነታቸው አንጻር መሆን ነበረበት። ከጣም ብቻ ሳይሆን በአይናችንም ነው የምንለካው አክቹአሊ። ግን መቼስ ሂደቱ ቀላል አይሆንም ለብዙ ሰው ከለመደው የምግብ አይነት አንዴ መውጣቱ። ግን ምርጫ ሁለት ነው፣ ከባባድ ምርጫ ነው። ጤናማ አኗኗርን መምረጥ ነው፣ አሊያም ደግሞ የሚጥመንን ምግብ እያልን እንደተባለው እንግዲህ ወደ ጤና ተቋማት መሄድ ነው ያለ የሚኖረን ምርጫና ለብዙ ሰው ፈተና የሚሆን ይመስለኛል። ግን አሁን በእኛም ሀገር በተለምዶ እኮ ውሃ ተጥዶ ሽሮ የሚነሰነስበት የምግብ አበሳሰል አለ፣ ልማድ አለ፣ ሁሉ ከላይ ጨመር የሚደረግበት። ወደ ኋላ ስንመለስ እኮ ስቲል ጥያቄ የሚነሳበት ቢሆንም የኢትዮጵያን የምግብ ስርዓት ከአንድ ትውልድ ወደ ሌላ ትውልድ ወደ ኋላ ብንመለስ ላይፍ ስታይላቸው ከኛ ይሻላል። የምግብ ይዘታቸው በዛ ዘመን የነበሩት አንጻራዊ ተፈጥሯዊ ናቸው። ብዙ የተቀነባበሩ አይደለም። እንደ ዘይት እና መሰል ያሉ የምግብ ዝርዝሮችን ብናይ እኮ በእነሱ ዘመን የነበረው ነገር የተሻለ ነው። እንዳሁኑም ቴክኖሎጂ ስላልተስፋፋ ሰዎች በእግራቸው የሚንቀሳቀሱበት ሂደት ነበር። ፊዚካሊ አክቲቭ ነበሩ። በዚህ ምክንያት ከጊዜ ወደ ጊዜ የበሽታው ቁጥር እየጨመረ ነው ሀገራችን ላይ። በበሽታው እነዚህ ተላላፊ ባልሆኑ በሽታዎች የሚጠቃው የሰው ቁጥር እየጨመረ ነው። እርጅናውም እንደዛው ነው። እነሱ የተሻሉ ነበሩ ስቲል ችግር ቢኖርም ማለት ነው። እና በዚህ ዘመን አሁን እየገጠመን ያለ ነገር ምንድነው? ይህን ቻሌንጅ ለመወጣት ያስተሳሰብ ለውጥ ማምጣት። ብዙ ሰው እኮ የኛ ታካሚዎች የሚነግሩን ምንድነው ያገኙትን ለውጥ ለአንዳንድ ሰዎች ይነግሯቸውና ግን የሚወዱት ምግብ አለ የለም ወይ እያሉ ነው የሚጠይቁት። ከስኳር ነፃ ስለመሆኑ ከግፊት ነፃ መሆን ስለመቻሉ አይደለም። ቻሌንጁ እሱ ላይ ነው። አሁን ሰዎች አስተሳሰባቸውን መቀየር ካልቻሉ በስኳሩ መድኃኒት ስኳራቸውን መቆጣጠር አይችሉም። ለሚመጣው ውስብስብ ነገር ራሱን እያዘጋጀ ነው ማለት ነው ያ ሰው። እና ይሄ ምርጫ ጉዳይ ነው። ቢያንስ ማስተካከል እንችላለን። ከሪስክና ከተወሳሰቡ ነገሮች ነፃ መሆን እንችላለን። ይሄንን መምረጥ ሲገባ አይ እንደፈለኩ እየበላሁ የሚያመረኝና የምወደው ምግብ እየተመገብኩ መድኃኒቴን እየወሰድኩ የሚመጣውን እችላለሁ የሚል አለ። እሱ ግን የሚያዋጣ አይመስለኝም። ዋጋ ያስከፍላል። ቅድም ስለ አብሽ እያነሳህ ነበርና አብሽ ብዙ ሰው ከሽታ ጋር ያነሳዋል። በላም መልክ ሰውነት ጠረን እንዲያመጣ ያደርጋል ይለዋልና ዘዴዎች ካሉ እኔ ለምሳሌ ቀምሼ አላውቅም አብሽ እድሜ ልኬ። አብሽ በጣም ብዙ ጥቅሞች አሉት። የስኳር መጠንን ለመቀነስ ከሚረዱ ለስኳር ታካሚዎች ከሚታዘዙ የምግብ ዝርዝር ውስጥ አንዱ ነው። ጉበት ላይ ስብ ካለም ከሌሎች ምግቦች ጋር ተቀናጅቶ የጉበት ስብ ለማስወገድና እሱን ችግር ለመቅረፍም ይረዳል። ሴቶች ላይ ሚልክ ፕሮዳክሽን በተለይ በአራስነት ዘመን አብሽ ከምግቦች ጋር እየተቀላቀለ ቢወሰድ ወተትን ይጨምራል በአራስነት ዘመን። ወንዶች ጋር ደግሞ ፊዚካሊ አክቲቭ እንድንሆንና የቴስቶስትሮን መጠን እንዲጨምር ያግዛል። በጣም ብዙ ጥቅሞች ካላቸው ስፓይስ ወይም ደግሞ ቅመማ ቅመም የሚመደብ ነው። አዘገጃጀቱ እንግዲህ በተለያየ መንገድ ነው። ይህን አሁን ያልሽውን ችግር ለመቅረፍ ብዙ ቴክኒካል ነገሮችን መጠቀም እንችላለን። ተዘብዝፎ አድሮ ከላይ ለሽታ የሚያጋልጠን ነገር እንዲወገድ ማድረግ እንችላለን። ከምግብ ጋር ተቀላቅሎ እንዲወሰድ ማድረግ አንዱ ሽታው እንዲቀንስ የሚያደርግ ነውና ቴክኒካል የሆኑ ነገሮችን ስለ እያንዳንዳቸው እኛ ማብራሪያ እንሰጣለን፣ መረጃም እያቀረብን ነው። ስለዚህ በዛ መልኩ ግን በአመጋገብ ስርዓት ውስጥ ማካተት ያስፈልጋል። የእናንተን የሶሻል ሚዲያ ገጾችንም ስመለከት ሎዛ መጥቼ ስኳር መጠን የቀነሰ የሕክምና ባለሙያዎች ሁሉ በቴሌቪዥን ሲመሰክሩ አይተናል ማስታወቂያ ላይና የመጣው ሰው ሁሉ ያንን ውጤት እንዲያገኝ ያደረገው ነገር ምንድን ነው ትላለህ? መቼስ የዚህ የላይፍ ስታይል ሽግግሩ በራሱ ቀላል አይደለም። እንደ ቤተሰብ
የለመድነው ነገር ስለሆነና በክብደቱም በስኳሩም ኮሌስትሮል የተለያዩ ናቸውና ውጤታማ እንዲሆኑ ያደረጋቸው ነገር ምንድነው? በተለይ ከናንተ አካሄድ ጋርም ብትነግረን ለሚመጣው ለእያንዳንዱ ሰው ነው እንደየእድሜው እንዳለበት የጤና ሁኔታ የመሳሰለው ይታያል። ያ ልክ ነው። እኛ ጋር እንግዲህ ወደኛ የሚመጡ ታካሚዎች ምርመራ ይደረግላቸዋል። ስኳር ያለበት ሰው ከስኳር ጋር ተጓዳኝ የጤና ችግሮች ካሉ እነሱ ምርመራ ይደረጋል። የምግብ እቅዱም ያንን መሰረት ስለሚያደርግ ለምሳሌ አንድ የስኳር ታካሚ በተጓዳኝ ኮሌስትሮል ሊኖርበት ይችላል፣ ክብደቱ ከፍ ብሎበት ሊሆን ይችላል፣ ወይ ደግሞ የክብደት መቀነስ ሊኖርበት ይችላል። ስለዚህ የስኳር ታካሚም ሆነው እነዚህ 4 ሰዎች ቢመጡ ለምሳሌ የሚዘጋጅላቸው የምግብ ስርዓት የተለያየ ነው። ለምሳሌ ክብደቱ ከፍ ያለና ስኳር ያለበት ሰው ክብደቱን እየቀነሰ ስኳሩን የሚያስተካክልበት ይሆናል። በሌላ በኩል የክብደት መጠኑ ዝቅ ብሎ በተለያየ ምክንያት የስኳር ታካሚ ሆኖ ቢመጣ ይሄ ሰው ስኳሩን እየቀነስን ክብደቱን ከፍ የምናደርግበት የምግብ ዝርዝር ነው የሚዘጋጅለት ማለት ነውና እኛ ጋር በጣም የሚያበረታታ ደስ የሚል የእናቶችን ምርቃት የምንሰማበት ተቋም ነው። በዚህ በጣም ደስ ይለናል። ሁሉም በሚባል ደረጃ ለውጥ ያመጣል ፕሮግራሙን እስከተከታተለ ድረስ። ግን መዳረሻቸው ምንድነው ይለያያል። በወጣትነት በጎልማሳነት ዘመን ስኳር፣ ኮሌስትሮል፣ ግፊት ያላቸው አብዛኞቹ ታካሚዎቻችን ነፃ ሆነዋል፣ ያለምንም መድኃኒት ታክመዋል። ወይ ደግሞ መድኃኒት ጀምረው ከነበር ከሐኪሞቻቸው ጋር እየተመካከሩ መድኃኒቱን ያቋርጡበት ሂደት አለ። ስለዚህ ከነዚህ ተላላፊ ያልሆኑ በሽታዎች ብዙዎቹ ነፃ ወጥተዋል ማለት ነው ያለምንም መድኃኒት። መድኃኒቱን ጀምረው ከነበር መድኃኒታቸውን እስከ ማቋረጥ። እድሜያቸው የገፉና የጤና ሁኔታቸው በጣም ተወሳስቦ የነበሩ ሰዎች ደግሞ እንደ እድሜ ደረጃቸው እንዳሉበት የጤና ሁኔታ ስለሚለያይ ቢያንስ ከውስብስብ ነገሮች ራሳቸውን ተከላክለዋል። ምክንያቱም ላይፍ ስታይላችን ሲቀየር የአኗኗር ዘይቤያችን በተለይ የምግብ ስርዓታችን ሲስተካከል ቅድም ያልኳቸው ግፊትም፣ ስኳርም፣ ኮሌስትሮል መሰል የጤና ችግሮች መድኃኒት እየተወሰደም ያልተስተካከሉ ከነበር ወደ መደበኛ ሬንጅ ውስጥ ይገባሉ። ዜን ስኳር ተወሳስቦ ከሚያመጣው ችግር፣ ግፊት ተወሳስቦ ከሚያመጣቸው እንደ ስትሮክ ያሉ ችግሮች ራሳቸውን መጠበቅ ችለዋል ማለት ነው። ስለዚህ ቢያንስ ከነዚህ ውስብስብ ነገሮች ራሳቸውን ይጠብቃሉ። እንግዲህ በየቀኑ ያለው እውነት እኛ ተቋም ላይ የምናየው ነገር ይሄ ነው ማለት ነው። ምንድነው እነዚህ ሰዎች ኮሚትመንታቸው፣ ቁርጠኝነታቸው መቼስ በተሰጣቸው ፕሮግራም ነው። የቁርስ፣ የምሳ፣ የራት፣ የሳምንት ፕሮግራም ትሰጣላችሁ። ያንን ግዴታ መከተል አለባቸው እና ኮሚትመንታቸው እንዴት ነው? አሁን ሌላ ሰውም ያንን መቀየር እችላለሁ ብሎ የሚፈልግ ሰው እንዴት ነው ያንን ማድረግ የሚችል? ያ እንግዲህ ይሰማሉ በተለያየ መንገድ። አሁን ብዙ ጊዜ ሰዎች ለሰዎች በሚናገሩት መረጃ ነው ታካሚዎቻችን የሚመጡና ኮሚትመንት እንደሚጠይቅ እና ያለ መወጣት ዝግጁ የሆነ ሰው እኛ ጋር ይመጣል። ስለዚህ ቀድሞ የተዘጋጀ ነው ማለት ነው። አብዛኛው ሰው ግን እንደው ዳሰሳዊ ጥናት ለማድረግ ስንሞክር እንዴ ስጋ ከሌለ እንዴት እኖራለሁ? በሩቁ ግን የስኳር መጠኑ ሲለካ 300 ከዛ በላይ ሊሆን ይችላል። ስቲል ቀን እየጠበቀለት ነው ወደ ኩላሊት ማዕከል ዲያሊስ ሴንተር ሊገባ ስትሮክ ወይ ደግሞ ወደ ስትሮክ ሴንተር ሊልከው እና ከነዛ የተወሳሰቡ ነገሮች በፊት እባካችሁን ነው እኛ እንግዲህ ጥሪያችን እነዛን ነገሮች አንደኛ እንዳይወሳሰቡ ማድረግና ቢያንስ እኔ ላይ ምንም ችግር እንዳይፈጥሩ ማድረግ፣ ከዛ ሲያልፍ መድኃኒት መቀነስ፣ ከዛም ማለፍ ሲል ደግሞ ከሐኪሞቻቸው ጋር እየተገናኙ መድኃኒታቸውን እያቋረጡ ነው ያሉት የኛ ታካሚዎች እና የምርጫ ጉዳይ ነው። ቅድም እንዳልሽው አንቺ ብዙ ሰው አሁን እየተረዳ ነው። አትሊስት ስጋን እያነሳህ ነበርና ስጋ አይቻልም እንዴ መብላት? ስጋ ጥሩ ካለ ስጋ ካርኒቨርስ የእንስሳት ተዋጽኦ ስጋን ጨምሮ ዲቤቴብል ከሚባሉት የምግብ ዝርዝሮች ውስጥ ነው የሚመደበው። አከራካሪ በአንድ በኩል ለሰው ልጅ ጠቃሚ የሆኑ ኒውትሪየንቶችን ይይዛል። ለምሳሌ ስጋን ብናነሳ ጤነኛ በሆነ መንገድ በሬው በተፈጥሯዊ መንገድ አድጎ ታርዶ የቀረበ ከሆነ ይሄን ግራስ ፌድ ኦርጋኒክ ሚት ቢፍ እንለዋለን። ከሱ በመጠኑና በሚገባ ይልክ አዘጋጅቼ የምጠቀም ከሆነ ማገኛቸው ጥቅሞች አሉ። ለምሳሌ መስልን ቢውልድ ለማድረግ የሚያስችል ኢሴንሻል አሚኖ አሲዶች አሉት። ሁሉንም ኦልሞስት አሚኖ አሲዶች የሚያጠቃልል ስለሆነ እንግዲህ በቂ የሆነ ፕሮቲን አለው። ስለዚህ እንደ ሰውነታችን ፍላጎት ፕሮቲን ማግኘት እንችላለን ማለት ነው። ጠቃሚ የሆኑ ሚነራሎች አሉት። ለምሳሌ ሴሌኒየም፣ አይረን፣ ዚንክ እና መሰል ከሌሎች ምግቦች በብዛት የማናገኛቸውን ነገሮች ይይዛል። በሌላ በኩል ደግሞ
ጤና ላይ የሚፈጥረውን ችግር ማንሳት እንችላለን። ቀይ ስጋ በውስጡ ሳቹሬትድ ፋት አለው በከፍተኛ መጠን እንግዲህ በግራም እንዲወሰድ ነው አሁን ኒውትሪሽን ላይ ሪከመንድ የሚደረገው ከሌሎች ምግቦች ጋር ግን አብዝተን ነው እኛ የምንመገበው። ይኸውም በድግግሞሽ ዛሬም ነገም አንዳንዴ ጧትና ማታ ምሳ ሰዓት ላይ ሁሉ አይደለ። በዚህ የስጋ አመጋገብ ስርዓት ውስጥ በጣም ብዙ ጉዳት ያላቸውን ነገሮች ነው እንግዲህ የምንጋፈጠው። አንደኛ በቀይ ስጋ ውስጥ የሚገኝ ሳቹሬትድ ፋት የሚባል አለ። ሳቹሬትድ ፋት ኤልዲኤል የሚባለው መጥፎ ኮሌስትሮል ይጨምራል። እሱ ደግሞ የልብ ጸር ነው። ኮሌስትሮል እንዲከማችና የልብ የደም ቧንቧን በመሸፈን ልብ ችግር ውስጥ እንድትገባ ያደርጋል። ይሄው ሳቹሬትድ ፋት አሁንም ኢንሱሊን ሬዚስታንስ እንዲፈጠር ከሚያደርግና የስኳር መጠናችን ደማችን ውስጥ እንዲከማች በማድረግ አንድ ለስኳር ተጋላጭ እንድንሆን ያደርገናል። ወይም ደግሞ የስኳር በሽታ ታካሚዎች ከሆኑ የስኳር መጠናቸው እንዲጨምር ያደርጋል። ስለዚህ ይሄ አንዱ ችግር ነው ማለት ነው። በውስጡ ትራንስፋት አለው። ትራንስፋት ፕሮ ኢንፍላማቶሪ ነው። ቅድም ለመጥቀስ ሞክሬያለሁ። ስኳርንም፣ ካንሰርንም፣ ኮሌስትሮልም ችግሮቹ እየተወሳሰቡ እንዲሄዱ የሚያደርጉ ናቸውና ተመጥኖ በሚገባን ልክ በሚገባን መንገድ አዘጋጅተን ከሌሎች ምግቦች ጋር በተቀናጀ ሁኔታ ልንጠቀመው የምንችለው የምግብ አይነት ነው እንጂ እንዲሁ ጠዋትም ማታም ሳሳትም በምንመገበው መንገድ ይኸውም ደግሞ እኛ ሀገር ላይ የሚቀርብልን ስጋ በሬው ወይም ደግሞ ታርዶ የቀረበው እንስሳ በምን መንገድ እንደመጣ እንኳን ለማጣራት አንሞክርም። በመርፌ ወይም በሆርሞን የሚደልቡ ናቸው አብዛኞቹ ባለ መረጃ መሰረት ወይም ጤናማ ባልሆነ ምግብ። ጤናማ ያልሆነው ምግብ ለምሳሌ እንደነ ፋጉሎ፣ ፍሩሽካ የሚባሉ ነገሮች አሉ ታውቂያቸዋለሽ። እነሱን በመመገብ የሚደልቡ እንስሳትን አቅርቦ ለርድ አቅርቦ መጠቀም አፍላቶክሲን የሚባል ማይክሮ ኦርጋኒዝም ወደ ጉበት እንዲገባና ለጉበት ችግር እንድንጋለጥ ያደርጋል። ወተቱም ቢሆን እንደዛው ነው። ስለዚህ በመርፌ የደለበ ከሆነ ደግሞ መርፌ ውስጥ ያለው ሆርሞን ስቲል እንስሳው ስጋ ውስጥ ይገኛልና ወደ ሰውነታችን እንዲገባ አደረግን ማለት ነው። ሴቶች ላይ አሁን በመርፌ የደለበን ስጋ አዘውትሮ የሚጠቀሙ ከሆነ ለመካንነት ቀድሞ ምንድነው የሚባለው ሚኖፖስ ደረጃ ላይ ለመድረስ ለማረጥ ያለ እድሜያቸው ለማረጥ ለጡት ካንሰር የተጋለጡ እንዲሆን ያደርጋል። ወንዶች ላይ ደግሞ ራሱን የቻለ ሌሎች ችግሮችን ያስከትላልና ስለምንመገበው ምግብ እኮ እንስሳው ምን እንደተመገበ ሁሉ ማወቅ አለባቸው ነው የሚለው ኒውትሪሽን። ከባድ ነው ይሄን ማወቅ። ግን አሁን ብዙ ሰው የተጠበሰውን ከምትበሉ ጥሬውን ብሉ ደግሞ የተባለ እንደዚህ አይነት እንትን መጥቷል። ስጋ በሊታዎች ያመጡት ህግ ነው ወይንስ ትደግፉታላችሁ እናንተ? መጠበሱም ልክ አይደለም፣ ጥሬውም ልክ አይደለም። በሌላ መንገድ ጤናማነቱን ጠብቆ መጠቀም በመቀቀል ስቲም በማድረግ ወይም ደግሞ በኦቨን ማብሰል ይቻላል። ስጋን መጥነን ጤነኛውን ስጋ በመምረጥ ጥሬ ስጋ ውስጡ ማይክሮ ኦርጋኒዝም ይኖሩታል። ለበሽታ ለምግብ ወለድ በሽታ የሚያጋልጡን ነገሮች ይኖራሉ። ስለዚህ ለሱ ተጋላጭ እንድንሆን ያደርጋል። እንደውም ጥናቶች እንደሚያሳዩት ስጋን በጥሬው መጠቀም ለትልቁ አንጀት ካንሰር የመጋለጥ እድላችን በከፍተኛ ሁኔታ ነው የሚጨምረው። ስለዚህ ከሱ ይልቅ እየቀቀልን መጠቀም። በሌላ በኩል የተጠበሰ ያልሽውም መጠበስን ያው ቅድም ለማብራራት ሞክሬያለሁ። ብዙ ጊዜ ስጋ ቤት አንደኛ የአትክልት ቅቤ ሊጠቀሙ ይችላሉ። የአትክልት ቅቤ ደግሞ ለሰው ልጅ እጅግ አስቸጋሪ ከሚባሉ የቅባት ዝርዝር ውስጥ ነው የሚመደበው። ምክንያቱም ለስኳርም፣ ለካንሰርም፣ ለኮሌስትሮልም የሚያጋልጠን ትራንስፋትና ሳቹሬትድ ፋት ስላለው በከፍተኛ ሁኔታ ሲጠበስ ደግሞ ጥብሱን ለማዘጋጀት ችግሩ እየተወሳሰበ ይሄዳል ማለት ነው። በሞራ ነው የሚባለው በሱ ለመጥበስ የሚሞከርበትም ሂደት ሳቹሬትድ ፋቱ ከፍ እንዲልና ችግሩ የተወሳሰበ እንዲሆን ያደርገዋል ማለት ነው። ስለዚህ ጤነኛን ስጋ እንመርጣለን። ጤነኛውን ስጋ መጠኑን እንወስናለን። ጤነኛ በሆነ መንገድ አዘጋጅተን ከሌሎች ምግቦች ጋር እያቀናጀን እንድንጠቀም ነው ሪከመንድ ማድረገው። የዚህ በፋይበር የበለጸጉ ምግቦችን በተመለከተስ? ያ ፋይበር በጣም ለሰው ልጅ አስፈላጊ ከሚባሉ ኒውትሪየንትስ ውስጥ የሚመደብ ነው። ግን ያው በቸልተኝነት እንግዲህ እኛ ኢትዮጵያውያን እሱንም ግንዛቤ ባለመኖሩ ምክንያት እየተጠቀምን አይደለም። ፋይበር በብዛት እነዚህ እነ ስንዴ፣ ገብስ፣ አጃ የሚባሉ የጥራጥሬ ዝርያዎች ከላይኛው ክፍል ላይ የሚገኝ ሰውነታችን ውስጥ ሴሉሌስ የሚባል ኤንዛይም ባለመኖሩ ምክንያት ዳይጀስት ማድረግ የማንችለው የካርቦሃይድሬት አይነት ነው። ዳይጀስት አድርገን ኢነርጂ ማመንጨት ባንችል ወይም ሌሎች ጥቅሞችን ማግኘት ባንችልም በሆዳችንና በጨጓራችን ውስጥ
በሚያልፍበት ጊዜ ለሰውነታችን በጣም አስገራሚ የሆኑ ጥቅሞችን ለሰው ልጅ ያበረክታል። ከነዚህም ውስጥ እንዳይርበኝና ሆዴ ውስጥ እንዲቆይ በማድረግ የሰውነት ክብደቴን ለመቆጣጠር ያግዛል። ሁለተኛ ወደ ሆዳችንና አንጀታችን የገባው ኮሌስትሮል ጋር በመጣበቅና ኮሌስትሮል ከአንጀታችን ወደ ደም እንዳይሰርጽ ወይም ደግሞ አብዞርብ እንዳይሆን በማድረግ የኮሌስትሮል መጠንን ኮንትሮል ለማድረግ ያግዛል። ሌላኛው ነገር ፋይበር ያላቸው ምግቦች ግላይሴሚክ ኢንዴክስ ይባላል። ምግብን ከተመገኑ በኋላ በምን ያክል መጠን ነው ስኳሬን የሚጨምረው የሚል ነገር። ስለዚህ ፋይበር ያላቸው ምግቦች ሁልጊዜም ግላይሴሚክ ኢንዴክሳቸው ዝቅ ይላል፣ የፋይበር ወይም የአሰር መጠናቸው ከፍ ሲል። ያ ማለት ወደ ደም አብዞርብ የሚሆነው የግሉኮስ መጠን እንዲቀንስና የስኳር መጠናችንን ኮንትሮል ማድረግ እንድንችል ያግዛል ማለት ነው። ይሄ ለስኳር ታካሚዎችም ሪከመንድ የሚደረግ ነው። ስለዚህ አንደኛ ኮሌስትሮልን በመቀነስ፣ ሁለተኛ የደም ስኳር መጠንን በመቆጣጠር፣ ሶስተኛ የረሃብ ስሜት እንዳይሰማይ በማድረግ ክብደታችንን ለመቆጣጠር ያግዛል ማለት ነው። ሌላኛው ነገር በአንጀታችን ውስጥ የሚገኙ ባክቴሪያዎች ይጠቀሙታል ይህን ፋይበር የሚባለውን የምግብ አይነት። እነሱ ማይክሮ ኦርጋኒዝሞች ምንድነው የሚያመነጩት? ካንሰርን መከላከል የሚያስችል እንደ ቡትሪክ አሲድ ያሉ ኢንድ ፕሮዳክቶችን ያመርታሉ። እሱ ደግሞ እንግዲህ እንዳልኩት ነው ካንሰር እንዳይመጣ የሚያደርግ ነገር ነው። በሌላ በኩል ግፊትንም ከዛም ማለፍ ሲል ጉበት ላይ ያለን ስብን ለመቆጣጠር የሚረዳ ነው ይሄ ፋይበር የሚባለው ነገር። ነገር ግን እኛ በተለምዶ እንደምታውቁት ስንዴን የምጠቀም ከሆነ ተፈትጎ ቤታችን ውስጥ የሚጋገርበት ሁኔታ አለ። ያን ገለባውን ነው እንግዲህ እኛ ፋይበር የምንለው። ስለዚህ ከስንዴው ውስጥ የነበረውን ፋይበር ስንዴው ላይ የነበረውን ፋይበር ማስወገድና በአንጻሩ የፋይበር መጠኑ ዝቅተኛ የሆነ ስንዴን በመፍጨት የምናዘጋጀው ዳቦ ለምሳሌ ፊኖ ዱቄትም እንደ ምሳሌ መውሰድ እንችላለን። ስንዴው ውስጥ ለሰው ልጅ በጣም ጠቃሚ የነበሩ እንደ ፋይበር፣ ፕሮቲን፣ አንቲኦክሲዳንትና መሰል ነገሮችን ያስወግዱታል። በተለያየ ምክንያት ለሰው ልጅ ምላስ ምቹ እንዲሆን ሸልፍ ላይፋቸው እንዲጨምር ተብሎ ነው ሪፋይንድ የሚሆኑት የሚቀነባበሩት። ከስንዴ የተዘጋጀው ፊኖ ዱቄት በውስጡ የያዘው ካርቦሃይድሬት ብቻ ነው። ግላይሴሚክ ኢንዴክሱ ደግሞ በጣም ከፍ ያለ ነው። ምን ማለት ነው? ከተመገቡት በኋላ ቀጥታ አብዞርብ ይሆንና የስኳር መጠንን ይጨምራል። ያ ለኮሌስትሮል ያጋልጣል። የስኳር መጠንን በመጨመሩ ምክንያት የስኳር በሽተኛ ከሆን ችግሩ እየተወሳሰበ እንዲሄድ ያደርጋል፣ ክብደቴን እንዲጨምር ያደርጋል ማለት ነው። ስለዚህ ፋይበር ያላቸው ምግቦች ቀጥታ በመፍጨትም ሆነ በሌላ መንገድ አዘጋጅተን መጠቀም ሲገባን እያቀነባበርን እያጣራን የምንጠቀምበት ሂደት ፋይበር እንዳናገኝና ከሱ ማግኘት የነበረብኝን ጥቅም ባለማግኘቴ ለችግሮች እንድጋለጥ እየሆንኩ ነው ማለት ነው። ዘይትም ቢሆን እኮ እንደዚሁ ነው። ምግብን ማቀነባበር ያስፈለገበት ወይም ማጣራት ያስፈለገበት ምክንያት እንደየተቋማቱ የተለያየ ዓላማ ሊኖራቸው ይችላል። ግን ለሰው ልጅ ጠቃሚ አይደለም። ጤነኛና ተፈጥሯዊ የሆነ ዘይትን ማምረት እየተቻለ በተለያየ ኬሚካል ፕሬሸር ውስጥ በማስገባት እና የተለያየ ሙቀትን በመጠቀም ከፍተኛ ሙቀትን በመጠቀም ሪፋይንድ እንዲሆኑ ሽታቸው እንዳይኖር ሸልፍ ላይፋቸው እንዲጨምር እያደረጉ የሚያመርቷቸው ዘይቶች አሉ። አሁን እኛ በእኛ ሀገር በብዛት የምናገኛቸው እነዚህ ዘይቶች ሪፋይንድ ናቸው፣ የተቀነባበሩ ናቸው። ከብዙ የጤና ችግሮች ጋር ደግሞ ቀጥተኛ ግንኙነት ነው ያላቸው እና እነስንዴ ገብስ ብቻ አይደለም ዘይትም ይቀነባበራል። ግን የተቀነባበሩና የተጣሩ ነገሮችን ከመጠቀም ይልቅ እንዳለ መጠቀም የፈለግናቸው ምግቦች ቀጥታ በማዘጋጀት ብንጠቀም የተሻለ ይሆናል ማለት ነው። እውነት ነው። ግን ስቲል ፋይበር አለው እንትኑ ብሌንድ በመደረጉ በመፈጨቱ ምክንያት ሳይዛቸው ሊቀንስ ይችላል። ስቲል ግን ፋይበር አለ። ስለዚህ በስሙዚ መልክ መውሰድ እንችላለን። ከዛም ደግሞ ሻል ያለ የፋይበር ጥቅም እንድናገኝ አሁን እንዳልሽው በጥሬው ነገሮችን ስቲም ማድረግ ያለብንን ስቲም አድርገን መቀቀል ያለብንን ቀቅለን ወይም ቆልተን ብንጠቀም የተሻለ ይሆናል። ልክ ነው። አሁን ዋና ችግሩ ያለው ይሄ ማቁላላት በዘይት መጥበስ ላይ ነው ችግሩ ያለው ማለት ነው። ስቲም ከተደረጉ ከተቀቀሉ ወደ መርዛማነትም አይቀየሩም፣ ንጥረ ነገራቸውም አይጠፋም፣ ጎጂነታቸው ይቀንሳል ነው። አዎ እውነት ነው። ቅድም እኮ ተነጋግረናል። ቲማቲም፣ ሽንኩርት፣ በርበሬ ውስጥ የነበሩትን ጠቃሚ ነገሮች ከፍተኛ ሙቀት ውስጥ በማቆየታችን ምክንያት ውስጣቸው ላይ የነበሩትን ጠቃሚ የምግብ ይዘቶች በከፊል ወይም ሙሉ በሙሉ አጥተናቸዋል። አንዳንድ ቫይታሚኖች አሉ ሙቀትን መቋቋም አይችሉም። ስለዚህ እነሱ ቫይታሚኖች ሙሉ በሙሉ ሊጠፉ ይችላሉ ማለት ነው። አንዳንዶች በከፊል ሊቀንሱ ይችላሉ። ስለዚህ መብሰል ያለበትን እናብስለዋለን። እንደነ ምስር፣ ባቄላ፣ ሽምብራ፣ አሳንም ጨምሮ ቀቅለን ልናበስል እንችላለን። ስቲል የምናጣው ነገር የለም።
ማብሰላችን ደግሞ በቀላሉ በምግብ መፈጨት ሂደት ወይም ዳይጀስቲቭ ሲስተም ውስጥ በቀላሉ ሰውነታችን በሚፈልገው መልክ እንዲጠቀም ያግዛል። ስለዚህ መብሰል ያለበት ነገር ይበስላል፣ በጥሬው መወሰድ ያለበትን ነገር በጥሬው መውሰድ ይጠበቅብናል ማለት ነው። ቀደም ሲልም ይህን ጥያቄ አንስቼው ነበረ። ሰዎች የሰውነትን ክብደት ለማስተካከል ወይ ደግሞ ሙሉ ለሙሉ የተወሰኑ የምግብ አይነቶችን ከአመጋገብ ስርዓታቸው በማስወገድ ጤናቸውን ለመመለስ ይሞክራሉ። አሁን ያንተን አስተያየት ነው የምፈልገው፣ ሙያዊ አስተያየት። ዳይት ተብለው ይሄን አልበላም ብሎ ሙሉ ለሙሉ የሚተው ሰው አለ። ቁርሴን አልበላም፣ ምሳዬን አልበላም የሚል ሰው አለ። በቀን አንዴ ነው የምበላው የሚል ሰው አለ። እነዚህ ዳይት ተብለው የሚመጡ ልክ እንደ ትሬንድ እንደ ፋሽን ሆነው ሰዎች የሚከተሏቸው ነገሮች አሉና በእናንተ የአሰራር ስታይል ስታያቸው ምግብን መጠኑን ቀንሶ አበሳሰሉን አስተካክሎ መመገብ ይሻላል ወይንስ ያውን ሰው የሚያደርገው ሙሉ ለሙሉ ሰውነትን ማስራብ? የትኛው ምን ትላለህ እዚህ ላይ? እንደየሰው ይለያያል። እስቲል ግን ዋናው ጽንሰ ሀሳብ ምንድነው? እያንዳንዱ ግለሰብ በየቀኑ ማግኘት ያለበትን ኒውትሪየንት እያገኘ ነው ወይ? በአንድ ማዕድ ኢትዮጵያ ውስጥ ከበድ ሊል ይችላል። አንዴ ብቻ መመገብን የሚያበረታቱ እንግዲህ ባለሙያ ይሁኑ አይሁኑ ብዙ መረዳት የለኝም፣ ግን ከባድ ነው። ማን ነው በአንድ ማዕድ ውስጥ ለሰውነቱ አስፈላጊ የሆነውን ኒውትሪየንት ማግኘት የሚችለው ብለን ብንጠይቅ እኔ መልስ መስጠት ሁሉ የሚቻል አይመስለኝም። ቅጠል ስላለ ሁሉንም ቫይታሚን ሚነራልስ ማግኘት አንችልም። እንጀራ በወጥ ከጎን ስላለ ለሰውነቴ የሚያስፈልገውን የተመጠነ ነገር ማግኘት ላልችል እችላለሁ። ስለዚህ ፓተርኑ ችግር የለውም። ይኸው በተፈጥሮ ኢንሱሊን የሚያመነጭበት የራሱ ሂደት አለ። በየአራት ሰዓቱ መመገባችን ኢንሱሊን የሚመነጭበትን ሂደት የተሻለ ያደርገዋል። ቶሎ ቶሎ መመገብም ለኢንሱሊን ሬዚስታንስ ያጋልጣል። ከቻልና ክብደታችንን መቆጣጠር ፈልገን ከሆነ ደግሞ ሁሉንም ነገር በአንድ ማዕድ አመጣጥነን መውሰድ ከቻለን እሱም ሪከመንድ የሚደረግ አይነት ነው። ስለዚህ እንደምንፈልገው ዓላማ እንደ ጤና ሁኔታችን በ24 ሰዓት ውስጥ ማግኘት ያለብንን ምግብ እየተመገብን መሆናችንን ግን ማረጋገጥ የግድ ይላል። እኛ ጋር እኮ ክብደታቸው በጣም ከፍተኛ የሆኑ ሰዎች ቁርስ፣ ምሳ፣ እራት እየተመገቡ ሁሉ ነው ክብደት የሚቀንሱት። ስለዚህ የግድ አይደለም ማለት ነው ፋስቲንግ። እየተመገብንም የካሎሪ መጠኑ ዝቅተኛ ከሆነ ሆዳችን ውስጥ የሚከማቸውን ስብ እንዲከማች የሚያግዘው ካልሆነ እንዲሁም ደግሞ የተከማቸው ስብ እንዲቀጣጠል የሚያደርግ ከሆነ ቁርስ እየተመገብን ምሳም እየተመገብን ሶስቱንም የምግብ ፕሮግራሞች እየተከታተልን ክብደታችንን ማስተካከል እንችላለን ማለት ነው። ከቅመማ ቅመም ደግሞ እንደነ እርድ፣ ቀረፋ፣ ቅርንፉድ የመሳሰሉ ለሰው ልጅ በጣም አስፈላጊ የምግብ ይዘት ያላቸው ቅመማ ቅመሞች ናቸው። እነዚህን ቅመማ ቅመሞች መጠናቸውን እንደ ጤና ሁኔታችንና እንደ እድሜ ደረጃችን የተለያየ ቢሆንም በየቀኑ መጥነን ብንጠቀም በጣም ብዙ የጤና ጥቅሞችን ማግኘት እንችላለን። አንደኛ አንቲኦክሲዳንት ናቸው፣ አንቲ ኢንፍላማቶሪ ናቸው። የሚገርምሽ ቀረፋ ውስጥ ያለ አክቲቭ ኢንግሬዲየንት ከሜትፎርሚን የበለጠ ኢንሱሊን ሴንሲቲቪቲን ይጨምራል ይላል። ሜትፎርሚን የሚባል የስኳር መድኃኒት አለ፣ ከሱም የተሻለ ማለት ነው። ከቀረፋ የሚሰራ ዋርፋሪን የሚባል መድኃኒት አለ። ዋርፋሪን የተለመደ የደም ማቅጠኛ መድኃኒት ነው። ነገር ግን ከዋርፋሪን ይልቅ ቀረፋን መጠቀም ብንችልና እሱ ቢበረታታ ኑሮ በውስጡ ዋርፋሪን መስራት የሚችል ነገር አለው እና የደም ማቅጠኛ መድኃኒት ሁሉ አያስፈልገንም ነበር። ተፈጥሮ ባይዘው ሁሉን ነገር ለሰው ልጅ መጥኖ መዝኖ በሚገባንና በተገቢ መንገድ እያዘጋጀን ብንጠቀም ኑሮ ለበሽታ ሁሉ ማንጋለጥበት እድል ነበር። ግን ግንዛቤ ችግር ስላለ ነው። እርድ ብትል እኮ አሁን የወጡን ቀለም ለመቀየር ነው ጥቅም የሚመስለን። ብዙ ጊዜ አልጫ ወጥ ለመስራት ስናስብ ነው እሱን የምናደርገው። እርድ ውስጥ ኩርኩሚን የሚባል አክቲቭ ኢንግሬዲየንት አለ እና እሱ የስኳር በሽታ ተጋላጭነትን ይቀንሳል፣ የካንሰር በሽታ ተጋላጭነትን ይቀንሳል፣ ኮሌስትሮልና ግፊትንም ለመቀነስ የተመጣጠነ ክብደት እንዲኖረኝ የሚያግዝ በጣም ጠቃሚ በውስጡ ማዕድን የያዘ የስፓይስ አይነት ነው እና ስለ እያንዳንዱ ስፓይስ ስናወራ ብንውል መጨረሻ ላይ የሰው ልጅ ታዲያ ለምንድን ነው በበሽታ የሚጠቀው የሚል ጥያቄ ውስጥ ነው የምንገባ። ግን እኛ በአግባቡ ምግቦቻችን ተፈጥሮ በለገሰን ጤናማነታቸውን ጠብቀን አመጣጥነን እየወሰድን ነው ወይ ስንል በዛ ክፍተት ልክ ነው እንግዲህ ሰውነታችን ስርዓት እየተዛባ ለበሽታ እየተጋለጥን ያለ ነው እና ተፈጥሮ ሙሉ ነው፣ ያጎደል ነው ያዛባ ነው እኛ ራሳችን ነን። በጣም አሪፍ ነው። እስቲ ያንተን አመጋገብ ንገረን። ቅድም እኔን ስለጠየከኝ ለምሳሌ ዛሬ ቁርስ የተመገብከው፣ ምሳ ያደረግከውና እራት
እንጀራ ትበላለህ አይደለም? ነው እንጀራ እንደ ታካሚዎች ነው ባይዘው ከታካሚዎቼ ብዙ የተለየ አይደለም። ለታካሚዎች የተከለከሉት ነገሮች አውቀዋለሁና ልክ እንዳልሆነ እየተረዳው ልመገበው ደፍሬ ቶሎ ቶሎ እሱን ነገር ቤቴ ውስጥ እንዲዘጋጅ ላደርግ አልችልም። የመጀመሪያው ነገር ዛሬ የተጠቀምኳቸውን ነገሮች እንግዲህ ለመጥቀስ ያክል ጾመኛ ነኝ። የኦርቶዶክስ እምነት ተከታይ ስለሆንኩ ምሳ ሰዓት ወደ አንቺ ከመምጣቴ በፊት የተቀቀለ ብሮኮሊ ስቲም የተደረገ ብሮኮሊ፣ ያጃ ቂንጬ እና ከጎን ደግሞ ሌሎች ስፓይስ ያላቸው እንደ አቮካዶ፣ ተልባ መሰል ነገሮችን በአንድ ላይ ተፈጭቶ በስሙዚ መልክ ተጠቅሜ ነው የመጣሁት። ምን ያህል ይሆናል? ለምሳሌ እንጀራ የለውም ማለት ነው? አዎ፣ አጋጣሚ ዛሬ እንጀራ አልተመገብኩም እንዳልኩት ነው። እንጀራ ካለ ከጎን በብዛት የሚቀርበው ወጥ ነው አይደል? ወጥ ደግሞ ጃንክ ዲፕ ፍራይድ ፉድ በዘይት የተጠበሰ የተቁላላ ጤነኛ ካልሆኑ የምግብ ዝርዝሮች ውስጥ ስለምናገኘው እንደሱ አይነት ልማድ የለኝም። እኔ በቀን አንዴ ቅድም ሪከመንድ በማደርገው መልኩ የተዘጋጀ ምስር፣ ሽሮ እና ስጋም ሊሆን ይችላል ተመጣጥኖ ጤነኛ በሆነ መንገድ እሱን ልጠቀም እችላለሁ። አጋጣሚ ግን ዛሬ እንጀራ አልተጠቀምኩም። አዎ እንግዲህ ምግብ የምታዘጋጅልኝ ልጅ አለች። እሷ በተሰጣት ፕሮግራም ታዘጋጃለች። ግን ጤናማ እንደሆነ ነው እርግጠኛ መሆን። እኔ ለታካሚዎች ሪከመንድ በማድረገው መልኩ ነው የሚዘጋጀው። አሁን ይሄንን ምን ያህል አመት ይሆናል ይሄንን መከተል ከጀመርክ አንተ? ነው ከልጅነት መቼስ አይሆንም። አክቹአሊ ጓደኞቼ ይመሰክራሉ። እኔ ገና ከዩኒቨርሲቲ እንደተመረኩ በግሩፕ ምግብ ቤት እንሄድ ነበርና እጠይቃለሁ። እኔ እንግዲህ ልጅ ጀመረ ስለ ምግብ ሊያነሳ ነው። እቺ ምንድነች ጥቅሟ? ይሄ እኮ ጉዳት አለው፣ ይሄ ነገር ልክ አይደለም በማለት ነው የምታወቀውና ጓደኞቼ እስከሚሰለችው ማወቅ ፈልግ ነበር። ባክግራውንዴ ደግሞ ቅድም እንዳልኩት ባዮኬሚስትሪ ነው። ምግብ ምንድነው? ወደ ሰውነታችን ከገባ በኋላ እንዴት ነው ሰውነታችን የሚጠቀምበት? ለሰውነታችን ስርዓትስ የምግብ ድርሻ ምንድነው? ከምግብ ጋር በተያያዘ የሚከሰት በሽታ እንዴት በምግብ መስተካከል ይችላል የሚልን ሳይንስ የሚያጠና ነው ባዮኬሚስትሪ ማለት። ስለዚህ ያ ያግዘኛልና እያንዳንዷን ስለምመገባት ምግብ ምንነት አውቃለሁ። ስለዚህ ልክ ያለውን ምግብ እንደ መርዝ መቁጠር እኮ ነው። ስለዚህ ረጅም አመት ነው ያ በዚህ እንትን ያልከው። እናንተ ቤት እንግዳ ሲመጣ ባዮኬሚስትሪ ከተማርኩ በኋላ እንግዳ ሲመጣስ ለምሳሌ አሁን ትንሳኤ ሊመጣ ነው፣ ምናልባት የኛ ፕሮግራም ጾም ላይ ስለተቀረጸ ነው፣ የዶሮ ጊዜ ነው፣ ባህላዊ የሆኑ ምግቦች የሚቀርቡበት ነው። እናንተ ቤት እንግዳ ሲመጣ አሁን ለፋሲካ ምንድን ነው የሚዘጋጀው? ለምሳሌ ያው በዙሪያ ማለት እንደ ቤተሰብ በዙሪያ ያሉ ሰዎች ይረዳሉ ምን እየሰራው እንደሆነ የኔን ፍላጎትም ያውቃሉ። አብዛኞቹ እኮ መደበኛ ባልሆነ መልኩ ይመከራሉ በየቤታቸው በሄድኩ ቁጥር እና እንግዳ ሆኜ ሲሄድም እሱ ስላለ ተብሎ አንጻራዊ ያሻሻሉት ነገር ይኖራል። ግን ደግሞ ለኔ በተለየ መልክ ያኛውን ደፈር ብዬ መመገብ እንደማልችል ስለሚያውቁ ስፔሻል በሆነ መንገድ ለኔ ቀለል ባለ መንገድ ይዘጋጅልኛል። ቤታችንም ውስጥ እንደዚሁ ነው ያውቃሉ። እኛ ቤት የሚመጡት ሰዎች እኔ በማዘውና ሪከመንድ በማድረገው መንገድ የተዘጋጀ ነው። ስለዚህ ያን ያክል የተራራቀ አይደለም። ስጋ መመገብ ካለብን እኮ ጤነኛ በሆነ መንገድ አዘጋጅተን በቅቅልም በጥብስም ራሱን በመጥበስ ዘይት ሳይጨመርበት በደንብ ሳያር የተዘጋጀ የዓመት በዓል ምግብ ሊኖር ይችላል። ዶሮ ወጥ ግን አይኖርም። ዶሮ ወጥ የለም። ሁለት ሰዓት እኮ ነው ቁላላ የሚባለው። ራሱ ባለሙያ የዶሮ አሰራር ብለን ጉግል ብናረግ 2 ሰዓት መታሸት አለበት ነው። አዎ ነው። በትልቅ ሚዲያም እኮ በቃ ምን መጻደቅበት ምግብ ነው። እንግዲህ በበዓል ሰሞን እንደምታውቁት ሌሎች ሀገራት እኮ ይሄን ማዘጋጀት አቅቷቸው አይደለም። ኦፍ ኮርስ ጤነኛ የማይባልበት ምክንያት ቅድም ለማብራራት ሞክሬያለሁ። የዶሮ ወጥ ደግሞ ትንሽ ችግሩ ከፍ ያለ ነው። ምክንያቱም ለረጅም ሰዓት ዘይቱ ለኦክሲጅን እንዲጋለጥ ይሆናል። በአየር ኦክሲዳይዝድ ሆኖ ወደ ሆነ መርዛማ ነገር ነው የሚቀየረው፣ ለካንሰር እና ለመሰል የጤና ችግሮች የሚያጋልጥ። ብርሃን አይፈልግም፣ ኦክሲጅን አይፈልግም፣ ሙቀትም አይፈልግም። እንግዲህ ዶሮ ወጥ በሚሰራበት ሂደት ደግሞ ለነዚህ ሁሉ ተጋላጭ ነው እና በእያንዳንዱ ሂደት ውስጥ ለሰው ልጅ አስቸጋሪ የሆነ ፕሮዳክት አለ እዛ ውስጥ። ስለዚህ የስኳር፣ የግፊት፣ የኮሌስትሮል፣ የልብና ተያያዥ የጤና ችግሮች ያሉባቸው ሰዎች በዛ ሰሞን ጤነኛ አይሆኑም።
እንደውም እኮ እኔ ጋር ሲመጡ አንዳንድ መስመር የሳቱ ታካሚዎች የባህል ሰሞን እንዲህ አጥፍቼ ነበር፣ እንደዚህ አይነት ነገር ተዘናግቼ ነበር፣ የጤና ሁኔታ ያን ሰሞን ተዛብቶ ነበር ይላሉ። ስለዚህ ሰውነታችንም እኮ ይናገራል። በተለይ አንዴ ጤነኛ የሆነ የምግብ ስርዓትን ሰውነቴ ከለመደ በኋላ እንደነዚህ ልክ ያልሆኑ ምግቦችን መመገብ ሲጀምር ሪያክት ያደርጋል። መልሱንም እናየዋለን። የስኳር ታካሚ ሁሌም ነው ስኳራቸው የሚለኩትና ይረዳሉ። አሃ ትናንት ማታ ከታዘዝኩት ነገር ያጠፋሁት ነበር እና በዚህ ልክ ነው ሰውነታችን ሪያክት የሚያደርገው። እንግዲህ ጥሩ ሀሳቦችን አንስተናል። አንድ ሰው ከራሱ እኔ ከሚለውን ባሻገር ለቤተሰቡ ጤናማ አኗኗርን ለማስለመድ ሂደቱ መቼስ አይቀለውም። ገና ከልጅነታቸው ልጆች ካለመዱ አዋቂ ለምዶ መመገብ ያቃተውን ነገር ለልጆች ማስለመዱም ትንሽ ከባድ ነው፣ ስራ የሚፈልግ ይመስለኛል። እና ምን ትላችኋል? አሁን ከታካሚዎች ጋርም ባለህ ግንኙነት የእናትን ወይ የአባትን አመጋገብ ብቻ ሳይሆን የቤተሰቡ ነው መቀየር ያለበት። ልጆችም እያደጉ ሲሄዱ ያንን ይዘው ቀስ በቀስ ሙሉ ለሙሉ መቀየር ይቻላል። እና ቤተሰብ ውስጥ እንዴት ነው ይህንን ባህል ማድረግ የሚቻለው? አዎ ታካሚዎቻችን በፕሮግራሙ ለውጥ ማምጣታቸው አይቀርም። ባዩት ለውጥ ልክ ደግሞ ቤተሰቦቻቸው ላይ እንደ ሮል ሞዴል ነው የሚሆኑት። ይሄ ራሳቸውም የሚነግሩ ነገር ነው እና እንደ ቤተሰብ ነው መቀየር ያለብን። ግማሹ የተከለከሉና ለጤና የማይበጁትን እየተጠቀመ በጎን ደግሞ ያ ቻሌንጁን ከፍ ያደርገዋል እና እኔም እንደ ቤተሰብ እንዲመጡ ነው ሪከመንድ የምናደርጋቸው። ምክንያቱም መማር አለባቸው። የባህሪ ለውጥ ለማምጣት ከስር መሰረቱ ለመቀየር መግባባትና ማሳመን ይጠበቅብናል። ስለዚህ እንደ ቤተሰብ መቀየሩ ደግሞ በጣም የተሻለ ያደርገዋል ውጤቱንም ማለት ነው። አዎ በልጅነት ዘመንም ቅድም እንዳልኩት ነው ለልጆቻችን ፊዚካሊ ለማደግ የሚያግዛቸውን ፕሮቲን ይዘት ያላቸውን ምግቦች በቀላሉ ቤታችን ማግኘት የምንችላቸው አሉ። ጤናማ የሚሆኑበትን ለአእምሮ ብቃትና እድገት የሚያግዛቸውን ቅድም የተናገርኳቸው እንደ ማግኒዚየም፣ አይረን፣ ኦሜጋ 3፣ ፕሮቲን የመሳሰሉ ነገሮችን እያካተትን ምግቦቻቸው ውስጥ የተሻሉ የአእምሮ ብቃት ያላቸው ልጆች እንዲሆኑ ማድረግ እንችላለን። ትምህርት ቤት መርጠን በአቅማችን ልክ የተሻለ እውቀት እንዲገበይ ከማስቻል በፊት ቤት ውስጥ የሚሰራ ነገር አለ። ጃፓናውያን፣ ሲንጋፖራውያን ይሄን ነው የሚያደርጉት። በአይኪው እነሱ እንግዲህ ምን ያክል ከፍ ያሉ እንደሆነ የምናውቀው ነገር ነውና ለአእምሮ ብቃት የሚሆን ምግብ አለ፣ ለአካላዊ ብቃት፣ ለጤናቸው። ስለዚህ ጤና ላይ ፎከስ ማድረግ ጧት እንጀራ ፍርፍር ያዘጋጀች እናት ለልጇም እኮ እንጀራ ፍርፍር የምታቀርብበት ሁኔታ ነው ያለው ኢትዮጵያ ውስጥ። ምን አለው ለልጁ? በቂ የሆነ ፕሮቲን አለው ወይ? ለአእምሮዊ ብቃቱ ቅድም ያልኳቸው ነገሮች አሉ ወይ? ጤናማነቱ ውስጥ የተጠበቀ ነው ወይ? የለም። ጀስት ልጁ እናቱ የሰጠችው እንጀራ ፍርፍር ይለምዳል፣ ምግብ ሱስ ይሆናል ብያለሁ። በለመድ ነው በድግግሞሹ መሰረት እንጀራ ፍርፍር እየበላ ያድጋል። አይ ከእንጀራ ውጭ መኖር አልችልም የሚል ትውልድ ነው እንግዲህ ያለው፣ የምታውቁት ነው። አሁን ደግሞ እናንተ ጋር ሎዛ የስነ ምግብ ማማከር ተቋም መጥተው ከጤናቸው ከተመለሰላችሁ ሰዎች አንዳንድ ታሪኮችን ደግሞ ተጫውተን። በጣም ብዙ ታሪኮች አሉ፣ ግን ከውስጥ የማይጠፋ አንድ የ56 ዓመት ጎልማሳ ታካሚያችን ነበሩና ኦልሞስት ስኳር የመጨረሻው ደረጃ ደርሶባቸው የ3 ወር ክምችት ይባላል። የስኳር መጠኑና ውስብስብነቱን የምንረዳበት የላቦራቶሪ ውጤት ማሳያ ነው። ሄሞግሎቢን ኤዋንሲ ይባላል። ወደ 13.5 ደርሶ ነው ወደኛ የመጡት እና አናጺ ነኝ ነው የሚሉት እሳቸው። እንግዲህ በሰዓቱ ሚስማር ማየትን እየከበደኝ ነበርና ቤት መዋል ጀምሬ ነበር ነው የሚሉት። ወደ ኋላ ችግራቸው ከተቀረፈ በኋላ ኢንተርቪው ስናደርጋቸው በ4 ወር ጊዜ ውስጥ ከ13 ወደ 5.7 ያ ማለት 5.7 ማለት ኖርማል ሬንጅ ውስጥ የገባ ማለት ነውና ቤተሰባቸው ነው ሙሉ ይዘው የመጡት እና በሚገርም ሁኔታ ሊታከሙ የመጡ ሰዎችን በየተራ ነው ቤተሰብ እየተነሳ ሲያስተምር ነበር። ኢንተርቪው ማድረጋቸው ዜን ለቀጣይ 4 ዓመትም እንዲቀጥሉ አድርገናቸው 4 ወር እንዲቀጥሉ አድርገናቸው ከሐኪሞቻቸው ጋር እየሄዱ መድኃኒት ሁሉ ነፃ ሆነዋል። አሁን ይህ ሰው ምን ሊሆን ነበር የሚለውን ነገር እንደ ባለሙያ ሲተነተን ከባድ ነው። 13 ደርሶ 1 ወር 2 ወር ባለፈ ቁጥር ችግሩ እየተወሳሰበ ነው የሚሄደው። የአይን ብርሃናቸውን ሊያጡ ይችላሉ፣ እግራቸውን ሊያጡ ይችላሉ። በተለይ ደግሞ ኩላሊት ለዚህ ሴንሲቲቭ ነች። ከዛ ወጥተው አሁን መድኃኒት አይወስዱም። ደስ ሲላቸው እየመጡ እየጎበኙን እየተመካከርን አሁን 2ኛ ዓመታቸው ነው እና አሁን የእሳቸው ውጤት ሁልጊዜ ምን ደስ ይለኛል። እድሜያቸውም 56 ስለሆነ በሳይንሱ ስታንዳርድ መሰረት ከ50 ያለፈ ሲሆን ብዙ ጊዜ መድኃኒት የማቋረጥ እድል አይኖራቸውም።
ስቲል ግን ያልተደረሰበት ሳይንስ መኖሩን ያየነው በሳቸው ነው። እኛ በምናውቀው 45 እና ከዛ በታች ሲሆኑ ብዙ ጊዜ መድኃኒት የማቋረጥ እድል አላቸው። እሳቸው ግን ከ13.5 ወጥተው መድኃኒትም ተቀንሶ መጨረሻ ላይ ደግሞ ከመድኃኒትም ነፃ ሆነው አሁን ሲፈልጉ ብቻ ነው እየመጡ እያማከሩን የሚመለሱት እና የእሳቸው በጣም ሁሌም ያስደስተኛል እንጂ በወጣትነት እድሜ የዚህ አይነት ውጤት የተለመደ ነው። ውፍረታቸው ለምሳሌ ከሆነ ነገር አግዷቸው የተቀየሩ ሰዎች ወይ ኮሌስትሮል አንዲት በ20ዎቹ እድሜ ክልል የምትገኝ ታካሚያችን ደግሞ ከ130 ኪሎ ግራም ወደ 75 ኪሎ ግራም የቀነሰች ነበረች እና ሩቅ ቦታ የነበሩ ቤተሰቦች ከሄዱበት ቦታ ሲመለሱ እሷን መለየት እንዳልቻሉ ምናምን ሁሉ ገጠመኛን ስትነግረን ነበርና በዚህ ልክ ክብደት ሁሉ የቀነሱ ታካሚዎች አሉ እና ብዙ ገጠመኝ አለን እኛ ተቋም ውስጥ። ይሄ እንግዲህ ምን ያህል አመጋገባችንን መቀየራችን በተለይ ደግሞ ለእያንዳንዱ ሰው የየራሱን የቻለ ፕሮግራም ያስፈልገዋል። ለሁሉም ባይሆንም ግን አመጋገብን በማስተካከል ሰዎች እንደ ጤናማ ኖረን መኖር ይችላሉ የሚለውን ነገር ነው የሚያሳየውና ጥሩ ጭውውት ነው ያደረግነው። ምናልባት ያላነሳሁት መነሳት አለበት የምትለው ነገር ካለ? ኦኬ፣ ትንሽ የግንዛቤ ችግር አለ እንደ ሀገር በየተቋሙ በተለይ የሕክምና ተቋም ውስጥ የኛ አይነት ባለሙያዎች ቢኖሩና አንድ ታካሚ ከሐኪሙ ጋር ተገናኝቶ መድኃኒት ከታዘዘለት በኋላ ቤት ውስጥ ምን መመገብ አለበት የሚለውን ነገር ቢያቅና ግንዛቤ ቢኖረው እነዚህ የጤና ችግሮችን ቢያንስ እንዳይወሳሰቡ ማድረግ እንችላለን። ቢያንስ ከዛም ማለፍ ሲል እስከ መቀልበስ ሊደርስ ይችላል። ስለዚህ ባለሙያዎች የኛ አይነት ባለሙያዎች በየተቋሙ ቢኖሩ ካሊያ ምንድነው የሚሆነው? መድኃኒቱን ይወስዳል። ቤት ውስጥ ሲመለስ ግን ለበሽታው ተጋላጭ ያደረጉት ምግቦች ነው እየቀጠለ ያለው። ዜን ለውጥ ባለመኖሩ መሻሻል ባለመኖሩ ምክንያት ሁል ጊዜ ፓተርኑ ምንድነው? የስኳር፣ የግፊት፣ የኮሌስትሮል መጠን ጨምሯልና መድኃኒት ይጨመር ነው የሚባለው። እዚህ ጋር ግን ቁልፉ ነገር ምንድነው? ለስኳርም ለግፊትም ለኮሌስትሮል ያጋለጡን ምግቦችን መለየት፣ ከነሱ እንዲታቀም ማድረግ። በአንጻሩ እነዚህን ነገሮች ለማስተካከል የሚረዱን ምግቦች አሉ። ስለዚህ ውጤታማ እንድንሆን አንደኛ መቀናጀት ያስፈልጋል። ሐኪሙ ከፋርማሲስቱ፣ ሐኪሙ ከኒውትሪሽኒስቱ፣ ላብራቶሪ ቴክኒሻኑ ከሐኪሙ ጋር ኢንተግሬትድ በመሆን በመቀናጀት የታካሚዎቻችንን የጤና ሁኔታ ለማሻሻል በጣም የተሻለ መንገድ ይሆናል። በተናጠል ሕክምና ውጤታማ የሚሆንበት መንገድ የለም። ለዛም ነው የዓለም ጤና ድርጅት በመድኃኒት የማከም ሂደት ውጤታማ እየሆነ አይደለም። በእነዚህ ተላላፊ ባልሆኑ በሽታዎች ምክንያት የሚሞቱ ሰዎች መድኃኒታቸውንም እየወሰዱ ከእለት እለት እየጨመረ ነው። እንግዲህ ስለ መድኃኒት ብዙ የሚያወሩ ተቋማት አሉ። እዚህ ጋር ደግሞ የሚወራው ተፈጥሮ ስለሰጠን ስለለገሰን ተፈጥሯዊ ምግቦች ነው። እዚህ ላይ ብዙ እየተወራ አይደለም። መድኃኒት ለሰዎች የሚቀርብበትና ተጠቃሚ የሚሆንበትን እድል ነው እንደ ሲስተም ሁሉም ሀገር ላይ እየተመቻቸ ያለውና እዚህ ላይ ማውራት ብንችል እዚህ ላይ መንግስትም አስቦበት ወይም ደግሞ ይህንን ነገር ታሳቢ አድርጎ ስራ መስራት ቢቻል የሟቾችን ቁጥር በእጅጉ መቀነስ ይቻላል። ለዲያሊሲስ ለስትሮክ ሴንተር እኮ እንደ ሀገርም የምናወጣው ገንዘብ በጣም ከፍተኛ ነው። ባይዘው ላይፍ ስታይላችን ከተስተካከለ እኮ ስትሮክ ሴንተር ብዙ ላይ ያስፈልገን ይችላል። ምክንያቱም ግፊትን በሚገባው ልክ መቆጣጠር ከቻልኩ ስትሮክ ሴንተር ብዙ አያስፈልገንም ማለት ነው። አሁን ስትሮክ ሴንተር ሰዎች አይሄዱ እያልኩ አይደለም። ሰዎች ግን ለስትሮክ ሴንተር እንዳይጋበዙ እዚህ ጋር ላይፍ ስታይላቸውን ማስተካከል ቢችሉ ቢያንስ ትንሽ መድኃኒት እየወሰዱ ወይም መውሰድ ያለባቸው መድኃኒት እየወሰዱ ችግሩ እንዳይወሳሰብ ማድረግ እንችል ነበር። ለዲያሊሲስ የሚወጣውን ገንዘብ እናውቃለን። በነፍስ ወከፍ በግለሰብ ደረጃ እንደ ሀገርም ምን የሚያስወጣን ነገር አለ። ዲያሊሲስ ሴንተር ላይ የገቡ ሰዎች ወይ የግፊት መድኃኒት ሲወስዱ የነበሩ ናቸው ወይ ስኳር መድኃኒት ሲወስዱ የነበሩ ናቸው። ምን ስለተረሳ ነው? ላይፍ ስታይላችን፣ በተለይ ደግሞ የምግብ ስርዓታችን ስኳሩን በስኳር መድኃኒት ማስተካከል ባለመቻሉ ምክንያት ነው እንግዲህ ለዲያሊሲስ እየተዳረግን ያለ እና እኒህ ነገሮችን በብዙ ማሻሻል እንችል ነበር እና እዚህ ላይ መስራት ብንችል እንደ ሀገርም ብዙ ነገር ነው ማሻሻልና ማስተካከል የምንችለው። በጣም አመሰግናለሁ። ስቱዲዮአችን ድረስ መጥተህ እንዲህ አይነት ማብራሪያ ፖድካስታችን ላይ ስለሰጠ በጣም አመሰግናለሁ። እሺ እኔም አመሰግናለሁ እንግዳሽ አርገሽ ስለጋበሽኝ። ወደፊትም እንግዲህ ሰፊ ነው፣ ኒውትሪሽን አያልቅም። ስኳርና እሱ ጋር በተያያዘ የሚነሱ ጥያቄዎች ካሉ መልስ ለመስጠት ዝግጁ ነኝ። ግፊትና ከሱ ጋር የሚያያዙ ኮሌስትሮልና መሰል የጤና ችግሮችን በተመለከተ ለእያንዳንዳቸው በተናጠል ፕሮግራም ማዘጋጀት ብቻ እሱ ላይ እኔ እንችለውን ያክል
አስተዋጽኦ ማድረግ የምችለውን ያክል ለማድረግ ዝግጁ ነኝ። በድጋሚ እንደምንገናኝ ተስፋ አደርጋለሁ። በጣም አመሰግናለሁ።